ከኢትዮጵያ ወጥቼ 13 አፍሪካ ሀገሮች ጦርነት ያለባቸው ሀገሮች 25 ዓመት ሰርቻለሁ በእያንዳንዱ ቦታ አገር ሲነሳና ሲወድቅ አይቻለሁ ሲወድቅና ሲነሳ አይቻለሁ ዝክረ ዳዊት ወልደ ጊዮርጊስ ሻለቃ ዳዊት ወልደ ጊዮርጊስ ለሀገርና ሕዝብ ላበረከተውና በማበረከት ላይ ለሚገኘው ከፍተኛ አስተዋጽኦ በቅርቡ በተዘጋጀ ልዩ መድረክ ላይ ይመሰገናል ይከበራል ይሸለማል ዳዊት ወታደር ነው የሕግ ባለሙያ ነው አስተዳዳሪ ነው በዓለሙ ማህበረሰብ ዘንድም ዕውቅና የተሰጠው ኩሩ ዲፕሎማት ነው ወገኖች ኑ ሻለቃ ዳዊት ወልደ ጊዮርጊስ ወልደ ዮሐንስን አብረንና መስግን ተገቢውን ክብር እንስጠው እንሸልመው ቦታው 8777 ጆርጂያ አቨኑ ዳብል ትሪ ባይ ሂልተን ሆቴል ሲልቨር ስፕሪንግ ሜሪላንድ ነው ቀኑ ኦክቶበር 25 2025 ሰዓት ከ4 እስከ 10 ፒኤም ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን በእለቱ የተለያዩ ርዕሰ ጉዳዮች ላይ በማተኮር የምናቀርብላችሁን የአንከር የመረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን ዛሬ መረጃዎችን ይዘን ከመስፍን አማን ኔዘርላንድ ጋር አብረን በመሆን ከናንተ ጋር እንቆያለን አሁንም በድጋሚ ከኛ ጋር እንድትሆኑ ግብዣችን ነው መልካም ጊዜ ተናስተልን መስፍን መሳይ እንዴት ነህ ሰላም ነው ወይ ዛሬ ስንገናኝ ብዙ ነገሮችን ይዤ ነው የመጣሁት ባለን የሰዓት ሁኔታ እንግዲህ ምንችለውን ያህል አስተያየት የምንሰጥባቸውን ርዕሰ ጉዳዮች እንደዚሁ መረጃ የምናቀብላቸውን አጀንዳዎች ይዘን መተናል መስፍን እስቲ በአንተ በኩል ትኩረት የሚያገኙ ናቸው ምትላቸው በቅርቡ በአማራ ክልል የተካሄደው የሉና ተጋድሎ ብዙ ነገሮችን እየቀየረ እንዳለ ያው የታዘበን እንገኛለን ምናልባት የአብይ አህመድ አገዛዝ ከዚህ በኋላ በአማራ ክልል ስላለው ሁኔታ የስትራቴጂክ ለውጥ አምጥቶ ወይም ደግሞ የተወሰነ አቅጣጫ ለውጥ አምጥቶ ችግሩን ለመፍታት ይሞክራል ወይስ አሁን በጀመረው የውርድም ብራካይ ይቀጥላል የሚለው እንግዲህ ሁሉ ነገር መልሱ በአብይ እጅ ላይ እንዳለ ያው የምንገልጸው ጉዳይ ነው ለማንኛውም እንዴት ነው አጠቃላይ ሁኔታው ኢትዮጵያን እየተከታተልክ ያለው ከጠቅላላው እንጀምርና ከዝርዝሩ አንዳንዶቹን ያነሳን እንቀጥላለን ያው ከተቀላላው ሲጀመር እንግዲህ አሁን ዋናው ትልቁ ኢትዮጵያ ውስጥም ሆነ በአፍሪካ ቀንድ ትልቁ አደጋ አሁን ያለው አገዛዝ ነው እንደ አገዛዝ ኢትዮጵያ ውስጥ ባለፉት ስልጣን ላይ በቆየባቸው 7-8 አመታት በተከታታይ ጦርነቶችን በማድረግ ብዙ ሰዎች እንዲያልቁ ንብረት እንዲወድሙ ያደረገ አገዛዝ ነው ከዛ ደግሞ አሁን አልፎ ክልላዊ ሆነ ወይም ደግሞ ዓለም አቀፍ ግጭት ለመቀስቀስ ኦልሞስት በተግባር የሚቀሩ ስራዎች ካልሆነ በስተቀር ወደዛ ውስጥ እየገባን ያለው የሰሞኑ ይሄ ፉከራው ዛቻው የጦር መኮንኖቹ ንግግር የሚነግር ነገር ኢትዮጵያ ውስጥ ያሁን አብይ አህመድ መንግስት በቃ አንድ ጦርነት ካልፈጠረ የሚኖር እንትን አይደለም ሁለተኛው ዛሬ ብልጽግና ስብሰባ አካሄደዋል ምን እንዳካሄደም ብዙ ሰውም ትኩረት አልሰጠውም ግን ምን እንዳለም አስቸኳይ ነው መሰለኝ ዛሬ የተካሄደው ስብሰባ ምን እንዳካሄደ ምን ውሳኔ እንዳሳለፈም ገና አልሰማንም ምናልባት ነገ ነው የምናውቀው እንትን የሚሆነው የምርጫው ጉዳይ ተነስቷል ምርጫ 2018 ነው 19ኛው በዚህ አመት ግንቦት ላይ ይካሄዳል የሚባለው ምርጫ ቦርድ በግዴታም በተያዘው ቀነ ቀጠሮ መሰረት ምርጫ አካሄዳሉ ብሎ ሁሉንም አማራጮች ዘግቷል በነገራችን ላይ ያለፈው የዚህ የሰሜኑ ጦርነት አንደኛው መነሻ ምክንያት ምርጫ መሆኑን መዘንጋት የለብንም እና አሁንም ስርዓቱ በእብሪት ኢትዮጵያ ውስጥ ምርጫ ማካሄድ ይቻላል አስቻይ ሁኔታ አለ የሚል እንት ላይ ደርሶ የገፋ ያለበት ሁኔታ ነው በዝርዝር ነው አለ እናወራለን የአማራ ክልል ሁኔታ ያው ከድርጡ ወደ ማጡ ነው በአብዛኛው አሁንም ሰሞኑን የተከታተልኩ ነበር ምዕራብ ጎንደርና ደቡብ ጎንደር አካባቢ መከላከያ ሰራዊት በገፍ ነው እየተማረከ ያለው በነገራችን ላይ የጀነራሎቹ ንግግሮች ብቻ በመስማት
ውስጣቸው ያለውን ፍራስትሬሽን ውስጣቸው ያለውን ተስፋ መቁረጥ ውስጣቸው ያለውን ንዴት ልታቀው ትችላለና ብዙ ሊባልለት ይችላል እንደው ሰው መሐመድ ተሰማ እንዲተናገረ ብርሃኑ በቀለ እንዲያለ ግርማ እንዴ እስቲ ዝም ብላችሁ ተከታተሉትና እዛ ውስጥ የሆነ ፓተርን ታገኛላችሁና እሱ የሚነግረን ነገር አለ በጣም ተስፋ አስቆራጭ እንደሆነ ሰራዊቱ በጣም እንትን እንደሆነ እንደውም ከዛ አልፎ ወደ ጭካኔ እንደገቡ ነው የጡት መቁረጥ ምርኮኛ ማንገላታት ምናምን ነገር ነው ይሄ የካድሬው የፖለቲካ መዋቅሩ ጀስት ምንድነው አንድ የሰማሁት እንትን አለ የመከላከያ ኮዳ የሚል ስም ወጥቶላቸዋል መከላከያ ኮዳ ማለት መከላከያ ኮዳውን አብሮት ነው የሚዞረውና የብልጽግና ካድሬና እንትን በቃ መከላከያ በሄደበት አብሮ ነው የሚሄዱት መከላከያ ከሌለ የለውምና በዚህ ሁኔታ ነው የአማራ ክልል ያለው ፖለቲካ ሁኔታ በዚህ ሁኔታ ነው ያለው የትግራይ ፖለቲካ እየታመሰ ነው ያው ዛሬ እነ ጌታቸው ረዳ ፓርቲያቸውን ይፋ አድርገዋል 19ኛው ወይም 20ኛው ፓርቲ መሆኑ ነው እንግዲህ በትግራይ ብቻ ባለፉት 3 እና 4 አመታት 19 ክልላዊ ፓርቲዎች ተመስርተዋል ምን ያህል የትግራይ ፖለቲካ በትንትኑ እንደወጣ በነገራችን ላይ ጠቋሚ ነገር በዚህ ሁኔታ እንትን ነው የኦሮሚያ ክልል ውስጥ የዚምራብ ሸዋ አካባቢ የተፈጸመ እንትን አለ ግድያ አለ በገለልተኛው ግን አልተጣራም ግን በተለያዩ መግለጫዎች እየተሰጡ ያሉት ያንዱ ወገን መግለጫዎች ዛቻዎች ቅስቀሳዎች ትንሽ አሳሳቢ ናቸው እነሱም ላይ ብናወራ ጥሩ ነው ምክንያቱም ይሄ ነገር ኦሮሚያ ክልል ሰው ሲገደል የመጀመሪያው አይደለም ግን የተወሰነ የሚገደሉ የተወሰነ ሰዎች መርጠው ያንን የሚያጩሁበት ምክንያት በጣም አይ ቲንክ ግልጽ መሆን አለበትና አይ ቲንክ ዋናዎቹ እነዚህ ናቸው ኢኮኖሚው ነው አንረሳው ኢኮኖሚው አሁን ኦልሞስት ማን ዮም ተካልኝ አንዴ ዋሽንግተን አንዴ ቤጂንግ እንትኑ ጠፍቷቸው ኮምፓሱ ጠፍቷቸዋል ኢኮኖሚው መልቁ የቱ ጋር እንትን ማድረግ እንዳለባቸው ጠፍቷቸዋል አሁን ልመና ያለፈው ጊዜ ተናግረናል እንትን ውስጥ ነው ያለው የጽኑ ህመማን ማቆያ እንትን ውስጥ ነው ያለውና በቃ የሆነ እዚህ ሾክ እንትን ያስፈልገዋል ለመንቃት እና በጣም እንትን ነው እነዚህ ናቸው ዋናዎቹ መሳይ ምናልባት አንተ ደግሞ በአንተ በኩል የታዩ ካሉ ጨምር መስፍን አንተ ካነሳቸው ጀምራለሁ ከኢኮኖሚው እንነሳና የአብይ አህመድ አገዛዝ የመቶ ቀናት ግምገማ አካሂዷል በሚኒስትሮች ምክር ቤት ደረጃ በዚህም በቅርቡ የዓለም ባንክ ኢትዮጵያ ድህነት ወደ 43% ሊጨምር ይችላል የሚል ያወጣውን መግለጫ አውግዟል ወይም ደግሞ ተቃውሞታል ይሄ በኢትዮጵያ ያለው ነባራዊ ሁኔታ ያላገናዘበ የብልጽግናው መንግስት በየትምህርት ቤቱ የጀመረው የምግብ ማቅረብ ፕሮግራም አለ ድህነትን ለመቀነስ አንድም በሰፊው የጀመረው ለተማሪዎች የምግብ ማቅረብ ፕሮግራም ነው እሱን ሁሉ ከግምት ያላስገባ መረጃዎችን ያላሳየ መሬት ላይ ያሉትን ሐቆች በደንብ ያላገናዘበ መግለጫ ወይም ደግሞ ድምዳሜ ነው ሲል ነው ያወገዘው በተቃራኒው የእንግዲህ ምንድነው የፕላንና ኢኮኖሚ ነው የፕላንና ልማት ሚኒስትሯ ዶክተር ፍጹም እንደውም በከፍተኛ ደረጃ ያደግን ነው ብዙ ነገሮችን ወደፊት ሄደናል ብላ ነው ሰሞኑን በተሰበሰበው ሚኒስትሮች ምክር ቤት መግለጫ የሰጠችው ሌላው እንግዲህ አብይ አህመድ ሰሞኑን የጀመረው ፋሽን አለ የሶፍ ዑመር ወግ የሚላው ደግሞ የኮይሻ ወግ አለ ወግ በወገኗል የኢትዮጵያ ጉዳይ ከስራ ይልቅ ወሬ ላይ ያተኮረ ከተግባር ይልቅ ወግ ጥረቃ ላይ የተመሰረተ አብይ አህመድ በየለቱ ልብስ የቀየረ ማይክና ቦታ የለወጠ ብቻ ለኢትዮጵያ ህዝብ ፕሮፓጋንዳ የጋታ የሚታይበት ሁኔታ ነው ከሰሞኑ በስፋት ያየን ያለ ነው ስራ የለም ነገር ግን ወሬው በስቷል ምንድነው ያገራችን አባባል አለ በተለምዶ ምናልባት በየቦታው ይባላል አቅም ወሬ ቢበዛ ባያ ይጫንም ይባላል ወሬው በስቷል ግን ትርጉም ያለው ስራ መሬት ላይ የሚታል የሰውን ልጅ ህይወት የሚቀይር ነገር ያየን አይደለም አሁን ወጣቱም የኢትዮጵያ የተለያዩ የህብረተሰብ ክፍሎች ምንድነው ፍራታቸውን ተገላግለው ስልካቸውን ያወጡ ራሳቸውን እየቀረጹ ብሶታቸውን እየተናገሩ ነው ያሉት ይሄ ቀላል ምልክት አይደለም ሰው ፍራቱን እየተገላገለ ካለበት አጠቃላይ ጭቆና እየወጣ ምን ይመጣል አይነት በድፍረት እየወጣ ብሶቱንና ምሬቱን እየተናገረ ያለበት ሁኔታ ነው የምናስተውለው እንግዲህ ቀደም ሲል እንዳልከው ነው የብልጽግና ስራ አስፈጻሚ ኮሚቴ ስብሰባ አካሂዶ መግለጫ አውጥቷል በመግለጫውም ብዙ ነገሮችን ዳስሷል እንደተረዳነው ከሆነ የሆኑ የተመቱ ወይም ደግሞ ከስልጣን የተወገዱ የብልጽግና አመራሮች እንዳሉ ነው በስም ዝርዝር አልገለጹም እንጂ እርምጃ የተወሰደባቸው እንዳሉ ይነገራል ያንዳንድ ክልል ፕሬዝዳንቶችም የዚሁ ሰለባ እንደሆኑና ከስልጣን የተወገዱበት ሁኔታ
እንዳለ ይነገራል ዝርዝሩን የምናቀው ነገር የለም ከአደም ፋራህ መግለጫ የተረዳ ነው ግን ብልጽግና የራሱን ሰዎች በግምገማ እየጠራረጋቸው እንዳለ ነው ይሄ በጣም አደገኛ አካሄድ ነው ምክንያቱም ሰውን ለማታለል ጉልቻ እየቀያየሩ እንዳለ ሰው በመለዋወጥ ሰው በማባረርና አዲስ ፊት በማምጣት ኢትዮጵያ ውስጥ ለውጥ የመጣ እንዲመስለው ለሰው ከፍተኛ የሆነ የማዘናጋትና በዚህ ደረጃ ህዝቡን አቅጣጫውን ለማስቀየስ ብልጽግና እንደው አቅዶ እየሰራ እንዳለ ለመግለጽ ያህል ነው ሌላው ከኢትዮ ኤርትራ ጋር በተያያዘ ነው ከፍተኛ ውጥረት እንዳለ ይነገራል ሰሞኑን ጌታቸው ረዳና ሬድዋን ሁሴን በአንድ የአፋር የጠረፍ ቦታ ሄደው በፎቶግራፍና በቪዲዮ የታዩበት ሁኔታ እንዳለ ያው ሰሞኑን ሲዘገብ ነበር ለማንኛውም ጦርነቱ ሊፈነዳ ይችላል የሚል ዓለም አቀፍ ዘገባዎችም በስፋት እየወጡ ይገኛሉ ከዚህም አንዱ ፎሬን ፖሊሲ መጋዚን የተባለው የአሜሪካ አንድ ሚዲያ ነው እንግዲህ ከጫፍ ደርሷል ሁለቱ ሀገራት ወደ ዳግም ጦርነት ሊገቡ ተቃርቧል የሚል መረጃ ያወጣበት ሁኔታ ነው ያለው በግራ በቀኝም ዝግጅቱ እንዳለ በግልጽ ያያየን ያለ ነው ይህን ተከትሎ የመንግስት ተወካይ የሆኑት አምባሳደር ዲና ሙፍቲ እኛ በሽምግልና ጉዳዩን ለመፍታት እንፈልጋለን የሚል ነገር ነው ጫና ለመፍጠር መዘጋጀታቸውን የአሰብ ወደብ የኢትዮጵያ ነው የሚል ህጋዊና የተለያዩ ነገሮችን ጠቅሰው በዚህ ደረጃ በዓለም አቀፍ መድረክ ላይ ኤርትራን ለማሳጣትና ወደቡን ወይም ደግሞ ቀይ ባህር አካል ለመሆን የአብይ አህመድ አገዛዝ መዘጋጀቱን የሚያሳይ ነው በኢትዮጵያ ቴሌቪዥን በመንግስት በሚቆጣጠራቸው ሚዲያዎች በሙሉ ሰሞኑን ትልቁ የትኩረት አቅጣጫ ወደቡና ምንድነው የቀይ ባህር ጉዳይ ሆኗል ተንታኞች እየቀረቡ ነው ብዙ ሰዎች እየመጡ ኢትዮጵያ ይገባታል በስህተት ነው ወደብ ያጣ ነው የሚል ትንታኔ እየሰጡ ይገኛሉ ምናልባት ይሄ ነገር ወዴት ያመራል የሚለውንም በዝርዝር የምንመለከተው ይሆናል በአጠቃላይ ኢትዮጵያ ውስጥ ህዝባዊ ቢተኝነት ዳርዳር እያለ እንዳለ ግጭቶች እየተበራከቱ እንዳለ በአርባ ምንጭና በኮንሶ ካራት ከተሞች መሃል በተነሳ ህዝባዊ ቢተኝነት በርካታ ሰዎች መፈናቀላቸውና ወደ ተለያዩ አካባቢዎች መሰደዳቸውን በቦረናና በሞያሌ ማለም እንደዚሁ በተመሳሳይ መንገድ ተዘግቶ ህዝቡ ምንም አይነት ነገር ያገኘ እንዳልሆነ መረጃዎች እየወጡ ይገኛሉ በጋምቤላ በቤኒሻንጉል እንዲሁም በጉራጌ አካባቢ ከፍተኛ የሆነ ውጥረት እንዳለ እየሰማን እንገኛለንና መስፍን አጠቃላይ የአገሪቱ ሁኔታ አስቸጋሪ ነው ነገ ምን ሊፈጠር እንደሚችል የምናቅ አይደለም ሌላው ቀርቶ በስልጣን ላይ አለው ነገሮችን ተቆጣጣሪ ያለው የሚለው የብልጽግና አገዛዝም ነገ ስለሚሆነው ነገር እርግጠኛ አይደለም ብዙ ነገሮች ከቁጥጥሩ ውጪ እየወጡና ያሉትና ምናልባት በዚህ ደረጃ ሊገለጽ ይችላል መስፍን ልታግዘኝ ከቻልክ ነው የሚገርመው ነገር እኮ ይሄ ነው መሳይ ዝም ብለህ ስታስበው እኔ የምልህ ማንኛውም በዚህ በፖለቲካ ሳይንስ በሶሻል ሳይንስ በመናምን ስለ ግጭት ስለምናምን የሚያጠና ሰው በጠይቀው የኢትዮጵያን ነገር አሁን የነገርናቸው ያነሳናቸው ነጥቦች እንደዚህ በአገሪቱ ውስጥ እንደዚህ ነገሮች አሉ ለስትለው ይሄ የአንድ ትልቅ ችግር እንትን ነው ምልክት ነው በቃ የአገሪቷ ቀውስ ላይ ነች ከሚባለው በላይ ያለፈ እንትን ያለው ግን የሚያሳዝነው ነገር ህዝቡ በዚህ ሁኔታ ውስጥ አገሪቱ በዚህ ሁኔታ ውስጥ ያለ ያገዛዙ ውስጥ አብይ አህመድ የሚያወራውን ነገር ደግሞ ስታይ እኔ አሁን አንዳንዴ እሱን ጤነኝነት ያው አንዳንዴ አይደለም ቆይቷል ከጀመርኩኝ ግን ጤነኝነቱ መጠራጠር ጀምሬያለሁ ምንድነው ማለት ኢትዮጵያ ውስጥ ከኛ በለጠ እናንተ ከምናውቀው የበለጠ እኮ በቂ ኢንፎርሜሽን አለው በየቀኑ ኢንተለጀንስ ብሪፊንግ ይሰጣዋል የደህንነት መስሪያ ቤቱ የመከላከያ ኢንተለጀንሱ ምናምን እኮ ብሪፊንግ ይሰጡታል እኮ እያንዳንዷ የተከሰተች ነገር ጧት በእርግጠኝነት ጠቅላይ ሚኒስትሩ ቢሮ ብሪፊንግ ይደረጋል ግን ይሄ ዲናያል ክህደት ነገሩ ምንም ነገር ኢትዮጵያ ውስጥ ምንም ነገር አሁን ሲያወሩ አሁን የሶፍ ዑመር ዋሻ የተባለው እንትን ላይ እኔ እርግጠኛ እኔ አልከታተለውም ግን የተወሰነው እንትን አይቻል ኢትዮጵያ ውስጥ ምንም ነገር እንደሌለ በቃ ኢትዮጵያ በቃ የሆነች የጠገበች የለማች ሰላም የሆነች ሰው በቃ በልቶ ውሎ አድሮ እንትን የሚል አይነት ሀገር ነው የሚያስመስሉትና የሚገርመኝ እንትኑ ያ ነው የድሮ እኮ አሁን ድሮ ከዚህ በፊት የነበሩ ስርዓቶች ችግር ሲኖር ችግሩን ተቀብለው ጊዜ ስጡን እንፈታዋለን ወይ ደግሞ በዚህ መንገድ እናደርገዋለን ብለው መጀመሪያ ችግሩን ለመፍታት መቀበል ነው የሚያስፈልገው የሚገባው አይደለም ካልተቀበልክ ችግር አለ ብለ ካልተቀበልክ መፍትሄ ልታመጣችሁ ብልጽግና ጋር ስታይ ችግር የለም ነው እንዲያውም አታውሩ እኮ ነው ኩማ ደመቅሳ ምን ያደርገው እኮ አይቷል አይደል ኩማ ደመቅሳ ይሰይድ እንዴ እኮ ወጣት መሳሪያ የሚያነሳው የመናገር መብቱ የመደራጀት መብቱ ሲገፋ ነው
ስለዚህ ብልጽግና ማረጋገጥ የምንችለው የፖለቲካ ሰላም ማምጣት ስንችል ነው ነፃነት ስናከብር ነው ብሎ ሲናገር ፌስቡክ ላይ ያለ እንትን ነው እዛ የምታወሩት ምናምን ነገር ብሎ ለማጣጣል ሄደበት ርቀት አይተው ከዚህ በኋላ እርግጠኛ ነኝ ኩማን ማንኛውም እንትን ላይ እንደማይገባ መስፍን እዚህ ላይ ምናልባት እንደው እኔ ከዚህ አንፃር ትንሽ ተቃውሞ አለኝ የኩማ ደመቅሳን አጠቃላይ ምንም ያልተቆራረጠውን ሙሉውን ብትመለከት አሁን በማህበራዊ ሚዲያ ላይ በተለይ በተቋሚ በመንላቸው በእኛ ካምፕ ያሉ ሰዎች የሚያሰራጩት ነገር ትንሽ የተሳሳተ ነው ብዬ ነው ማምነው ሙሉውን አውዱን ብትመለከት ኩማ ደመቅሳ በፍጹም አብይ አህመድን አልተቃወመም በፍጹም እንደውም አሁን ጠመንጃ የሚያስነሳ ምክንያት የለም ወደ ጫካ የሚያስወስድ ምክንያት የለም ወደ ጫካ ሊያስወስድ የሚችለው መብት ሲገፈፍ ነው የሚል እንደውም ይሄንን ስርዓት የበለጠ የማንገስ ይሄ ስርዓት ምንም ጉድፍ የሌለበት መሳሪያ ሊያስወስድ የሚችል ምንም ምክንያት እንደሌለ ለመግለጽ ነው ተመልሰን ቪዲዮን ብንመለከት ኩማ ደመቅሳ እንደውም የበለጠ ስርዓቱን ሲጠብቅ አብይ አህመድን ሲያነግስ ነው ያየነው እንጂ እንደተባለው አብይ አህመድን የሚያስቆጣ ነገር አልተናገረም አንዳንድ ጊዜ ተቆራርጦ የሚመጡ ነገሮች የተለየ አውድ እንድንይዝ ያደረጉ ነውና ኩማ ደመቅሳ ነጥብ እየተሰጠው ነው ይሄ ነጥብ ተገቢ አይደለም ሄደን ሁላችንም ብንመለከት እንደውም የበለጠ ከና አባዱላም ከሌሎችም የበለጠ ለምን የኢትዮጵያ ህዝብ በአሁን ሰዓት መሳሪያ ያነሳል የሚያስነሳ ምንም ምክንያት የለም ነው የሚለው ስለዚህ ምናልባት ከአውዱ ውጪ ተቆራርጦ ይመጣ ይመስለኛልና እሱ ላይ መከራከር እንችላለን እኔ ይሄ አይናን ነገር የመጣው ከኔ ስንፍና ነው ከኔ ስንፍና ፕላስ ሁሌ የምናገረው ነገር ነው አብይ አህመድ የሚባል ሰውዬ እኔ 10 ደቂቃ 15 ደቂቃ ካዳመጥኩት የምናም የአእምሮ ጤናዬ ምናም ይዛባል ብዬ ስለማስብ በጣም በተመጠነ ሁኔታ ነው እንትን ብለው እና እነዚህ አሁን ያልካቸው ቪዲዮዎችን ሲዘዋወሩ አይቼ ነውና የኩማ እንዳልከው ተመርጦ ነው ያን ነገር ያየሁት ስለዚህ ይሄ በጣም እንትን ነው አሁን አንተ የምትለው እንዳለ እንደ ብሮደር እንትን ሰፋ ባለ መንገድ ኩማ የተናገረው የተለየ ከሆነ እኔ እቀበላለሁ በተከታሚ መልስን በነገራችን ላይ የኛ በዚህ በኩል ያለውንም በቂኮ መረጃ አለ አብይ አህመድን ተጠያቂ ለማድረግ የሚቻለው መረጃና ማስረጃኮ ከአቅም በላይ ነው እኛ መፈብረክም መቆራረጥም መለጣጠፍም አያስፈልግም ለምን እንደሆነ አላቅም ይሄንን ያደረጉ ወገኖች መልሰው ራሳቸውን ቢፈትሹ ጥሩ ነው ሐሰታ አያስፈልግም ሌላ ቆርጦ ቀጥልም አያስፈልግም እንደነሱ AI የሚባሉን አርቲፊሻል ኢንተለጀንስንም ተጠቅሞ የሰውን እንደ ማደናገርም አያስፈልገንም እውነት እኮ ራሱ አለ አብይ ጋር አለ እኛ ሌላ ቦታ መሄድም የለብንምና በዚህ አጋጣሚ በዚህ ወገን ያለንን ሰዎች መልእክት ማስተላለፍ የምንፈልገው እባካችሁ ቆርጦ ከመቀጠል ያልተባለ ነገር ከማድረግ ካውዱ ውጪ ከመውሰድ ይልቅ ያለውን የተባለውን ነገር በደንብ መተቸት የሚያስችል ብዙ ጥይቶችን ነው አብይ የሰጠን ያለ ነው እንደውም አልተጠቀምንም ብዙ ጥይቶች አሉን እኮ ጊዜ ስለሌለን አልተጠቀምንም እንጂ አብይ አህመድን ይሄን ስርዓት እርቃኑን ለማጋለጥ የሚያስችል ከበቂ በላይ ማስረጃ አለንና በዚህ አጋጣሚ ጥንቃቄ እንድናደርግ ነው መልእክት ለማስተላለፍ ያለው በጣም ልክ ነው አንድ ጓደኛዬ ምን ይላል መሰለህ የኛ አሁን ትልቁ አድቫንቴጃችን የነሱ ስቱፒድነት ነው የነሱ ደደብነት ነው ይላል በነገራችን ላይ እንደ ብልጽግና አይነት ለተቋሚው የተመቸ መንግስት አይቻላል የተቋሚው መልፈስፈስና ተቋሚው መዝረክረክ ነው እንጂ እንደ ብልጽግና በራሱ እንትን ላይ ጎል የሚያስቆጥር ቡድን አይቻላል በየጊዜው የሚሰራቸው ስራዎች የሚሰጣቸው መግለጫዎች ምናምን አንደኛ እርስ የሚጣረው ሁለተኛ በጣም የሚገርም ሁኔታ በቃ ራሳቸውን ግምት ውስጥ የሚያስጥሩ ናቸው አንድ ነገር የሚናገሩት ነገር የሚያወጡት መግለጫ በአንድ ነገር ላይ የሚሰጡት አስተያየት ይሄ አንድ ሰው ስቴትስማን የሀገር መሪነት የሚባለው ብቃት አለ አይደለ የዛ ነገር እንትኑ ክሉ ትንሽ የውንጥፍጣፊ የላቸውም በነገራችን ላይ በአብዛኛው ብልጽግና ላይ አሁን ትልቁ ችግር እሱ እኮ ነው ስቴትስማን አገር የመምራት ምንድነው የሚባለው ጸጋው ልበለው ወይ ዝንባሌው የለም በቃ እንጥፍጣፊውን ልታገኛችልም ብልጽግና ውስጥ በዚህ የተነሳ በየጊዜው ነጥብ እየጣሉ እኔ እንዲያውም እማዝነው መሰለ ለብልጽግና ደጋፊዎች ናቸው እነሱ አይናቸውን ጨፍረው ይደግፋሉ እንዲያውም ትልቁ ስራቸው እኮ የብልጽግናን ስተቶች መከላከል ነው ብዙዎቹ ብልጽግና ይሳሳታል ዛሬ እነሱ ኤክስኪውዝ ይዞ ይመጣሉ ይሳሳታል ይዞ ይመጣሉ ግን ዋናው ነገር ምንድነው ኢትዮጵያ ያለችበት ሁኔታና ብልጽግና ኢትዮጵያ የሚያይበት ሁኔታ ፍጹም ተጻራሪ ናቸው እሱ ነው በጣም የሚያስደነግጠው እንዳልኩ ነው የሀገር ችግር አለ ብለህ ተቀበለህ
ከዛ በኋላ ወደ መፍትሄው ስትሄድ ነው መፍትሄ ሊያገኝ የሚችለው የለም አሁን እኮ እኔ ከማንም ሰው ጋር ወራርዳለሁ አብይ አህመድ የሚናገራቸው አብይ አህመድ ብቻ አይደለም ዳንኤል ክብረት ሌላውም በዙሪያ ያሉ አንታራጆቹ የሚናገሩት ነገር ከሰማ ኢትዮጵያ ምንም በቃ እንደውም ከመቼውም ጊዜ የበለጠ እንደዚህ አይነት እድል ገጥሟት አያውቅም ጭራሽ በአጼ ምኒልክ በአጼ ዮሐንስ ጊዜ ጦርነት ስለነበረ አሁንም ጦርነት ቢኖር ሊያስገርመን አይገባም የሚል በነገራችን ላይ በጣም እኮ አሳፋሪ እንትን ነው በጣም እንትን የሚል ነገር ማለት እና እኔ ሰዎቹ እንትኖች ናቸው የመግለጫውን አላነበብኩትም የብልጽግና መግለጫ ያልከው ነገር እኔ እንትን የተወሰነም ሽግሽግ ወይም ደግሞ በግምገማም በምን የሚባረሩ ሊኖሩ ይችላሉ ግን እንዳልከው ምንም የሚቀይረው ነገር የለም እኔ አሁን እስካሁን 7-8 አመት ያልተቀየረ ክልል ፕሬዝዳንት በተለይ አማራ ክልል እንደንተን ነው የሚቀየረው በየ6 ወሩ በየአንድ ሰሞን በየእንትኑ ሆኖ ነው በዚህ 7 አመት ውስጥ ማለት ነው እንደው ትንሽ አረጋ ከበደ ላይ የረጋ ይመስላል እንጂ እስካሁን ያልተቀየረው ሽመልስ አብዲሳና አብይ አህመድ ብቻ ናቸው በነገራችን ላይ የማይነኩት እነሱ ናቸው ኮር አመራር ማለት ነው በቃ እነሱ ካልተቀየሩ የኢትዮጵያ ችግር አይፈታም በነገራችን ላይ ያ ነው አሁን የታች ያለውን ተላላኪውን በየክልሉ ፕሬዝዳንት ምናምን አርገው የሾሙትን እንትን ቢቀይሩት ምንም ፋይዳ የለው አይተናል ማለት የክልል ፕሬዝዳንቶች ተቀያይረዋል በዛው የመጣ ግለውጥ የለም እንደምናየው ነው በየቦታው ያለው ግጭት እኮ ማለት የሶማሊና የኦሮሚያ ክልል ችግር ተፈታ ከተባለ በሪፈረንደም ተፈታ ተባለ ኦህዴድ ስልጣን ሲይዝ ከሶማሊ ጋር ቃወረድን አለ ቀበሌዎች ተካለሉ ተባለ አሁን ወደ የለየለት የክልል ልዩ ኃይሉ ጦርነት ነው ይሆነ ያለው እንት ነው ደቡብ አሁን ያነሳው ወደ ኮንሻ ነው አንድ ብሔር አለና እሱም እነሱም በመገናገሽ ላይ ከመከላከያ ጋር እየተዋጋሉት የዛ የክልሉ ታጣቂዎች ናቸው ሚሊሻዎች ናቸው አሁን ቅድም ሰማ ነበር አንድ ሪፖርት እና ይሄ ሁላ ባለበት ሁኔታ አማራ ክልል ኦሮሞ ክልል ማም ያለው ሁኔታ እንዳለ ሆኖ ማለት ይሄ ሁላ ባለበት ሁኔታ ኢትዮጵያ ሰላም ነች በቃ ፌስቡክ ላይ ስለሚጋነን ነው ብሎ የሚናገር ሰው የአይምሮ ጤንነቱ ነው መጠርጠር ያለብን መሳይ ሌላ ነገር እኮ አይደለም የአይምሮ ጤንነቱ እንዴ እንዳልኩ ነው እኮ በየቀኑ ብሪፊንግ ያገኛል በየቀኑ የሀገሪቱ ውስጥ የደህንነት ሁኔታን በተመለከተ የሴኩሪቲ ሚኒስትሩ እየገባ ብሪፍ ያደርጋል ሲያንዳንዷን ነጥብ ጣቢያ ጭምር ማለት ይሄንን የሚያክሰው ነው ወጥቶ እንትን ነው አሁን የኢኮኖሚውንም እንደዚሁ ጀስት ዓለም ባንክ እኮ በጣም ሳይንቲፊክ የሆነ ሜትድ ተከትሎ ነው እንደዚህ አይነት ቁጥሮች እንደዚህ አይነት ድምዳሜዎች ላይ የሚደርሰው እና አሁን ያን ሪፊዩት ለማድረግ የኢትዮጵያ ህዝብ 40% ምናምን ተሻሽሏል ግብርና ስንት ነው ያለችው 400 ምናምን % ጂሰስ ክራይስት በጣም እንት ነው እና እኔ ሰዎቹ በጣም የሆነ አሁን ከንቱኑ ከምኑም ከፖለቲካውም ከምኑም አልፈን የግል ጤነኝነታቸው ነው አንዳንዴ እኮ ገባ ውሸት ለመናገር የሆነ እንትን የሚል ነገር አለ የህሊና የምናምን ይባል ነገር አለ የግል ጤነኝነታቸው መጠራጠር ጀምራለሁ እኔ በዚህ ነው ነገሩን የማየው እና በጣም ከባድ ሁኔታ ውስጥ ነው ያለነው ገባ ከችግሩ ከውስብስብ ችግሩ ይልቅ የመሪዎቹ ነገሩን የመካድ ነገር ነው በጣም አደገኛው ነገር ገባ ችግሩ ቀደም ላልኩኝ መሪ አንድ ቦታ ላይ መሪ ሆኖ የሚቀመጠው ህዝብን መርቶ ከችግር እንዲያወጣ ነው ወይም ደግሞ ህዝብ ላይ የመጣን ችግር እንዲመልስ ነው እንዲከላከል ነው ግን ያ መሪ ህዝብ በአይኑ 120-130 ሚሊዮን የሚጠጋ ህዝብ በየቀኑ በአይኑ የሚያዩን እውነት የለም ችግር የለም በቃ ሰላም ነው ጠግባቸዋል ግብርና ይሄን ያህል % አድጓል ብሎ ምናምን ነገር መግለጫ የማውራት መግለጫ የመስጠት ድፍረት ካለው አንድ መሪ ኢትዮጵያ ሀገሪቷ በጣም አደገኛ ነች በቃ ኢትዮጵያ ከየትኛውም ጊዜ ሁኔታ የበለጠ አደጋ ውስጥ መኖሯን ተንትራለች ዲናያል በጣም አደገኛ ነው በነገራችን ላይ እና በዛ በጣም አስገራሚ ነገር ነው ለምን እንደሆነ አላቅም እንደው በተለምዶ የሚባል ነገር አለ ከምን ይዋለች ጊደር ምን ተመራ መጣች ነው ከአብይ ጋር ይውላሉ ውሸት ምንም ማለት አይደለም ውሸት አያስነውርም ውሸት እንደውም የጻድቅ መገለጫ አድርገው የሚያስቡ ነው ይመስለው አንዳንዶቹ አሁን እቺ ዶክተር ፍጹም የምትባለው ሴት እውነት ለመናገር እንዴት አይነት ቀጣፊ እንደሆነች እያወቀች ነው ምንም አብይ አህመድ የሚወዳቸው ቁጥሮች መታ መደርደር ነው የሷ ኃላፊነት
ከ7ኛ ክፍል ዘሎ PhD አገኘው ያለን ሰው እሷ የሚመራት ሀገር ውስጥ ስለሌላው የትምህርት ደረጃ ብትጠይቅ ምንም ትርጉም አይኖርም ሌላው አደም ፋራ የሚባል ምክትል ፕሬዝዳንቱ ነው ሰሞኑን ደሞ ታይዞታል በማህበራዊ ሚዲያ ላይም እንደዚሁ የጻፍኩት አንድ ትዝብቴን ለተከታዮች አጋሪቻለሁ ይሄ ስብራት የሚሉት ቃል በጣም የሚሰለች አድርጎታል አብይ አህመድ ስብራት መጠገን እንደዚህ አይነት ቃላትን አከታትሎ በመናገር የሰውን አይምሮ ለመቀየር በተለይ ማገናዘብ አይችልም የነሱ ዝም ብሎ መካከለኛ አመለካከት ያለውን አብዛኛውን ደጋፊያቸውን በዚህ አይነት የቃላት ጫወታ ሰውና ማደናበር የመንግስቱ ስትራቴጂ አድርገውታል ስብራት መጠገን እንደው የብልጽግና ትልቁ ህልም የኢትዮጵያን ስብራቶች መጠገን ነው እንዴት የሚያምቃል መሰለ መስፍን አይ ምን መሰለ እነሱ ፖለቲካ መስራት በተለይ ከኢህአዴግ ነው የተማሩት በነገራችን ላይ ኢህአዴግ ታስታውሳለህ ኢህአዴግም እንደዚህ ቋንቋ በተለይ መለስና በረከት አካባቢ እንደዚህ ቋንቋ ይሄ በጣም አማርኛ ውስጥ ያልተለመዱ ቋንቋ ካድሬው ብቻ የሚናገራቸው ቋንቋዎች አንድ ሰሞን ይፈጥሩ ነበር እዚህ ይላል ምናምን ነገር ምንድን ነበር ጠፋኝ በጣም ነው ነበር አንድ ሰሞን በቀልድ ሙላ እናወራ ነበር እንደውም አንድ ካድሬ ቤቱ ገብቶ ከሚስቱ ጋር ሲያወራ እነዚህ ነው ካድሬ ቃላት ነው ይናገራታል እንደዚህ ብዬ ምናምን ነገርና ሚስቲው ተላላላቸው ምናምን ነገርና ምንድን ነው የምታወራው ሲላት በቀላል አማርኛ መናገር እየተቻለ ማለት ነውና አይ ቲንክ ያንን ነገር ነው አሁን እነዚህ ኢሙሌት ኮፒ ያደርጉ ያሉት በተለይ ደግሞ በነገራችን ላይ አሁን የአብይ አህመድ የቃላት እንትን ዳንኤል ክብረት ነው እንትን የሚለው መኮስመን ስብራት ምናምን የሚባሉ እንትኖች ምናምን እንትን ፖለቲካ በእነዚህ የተለመዱ ለመናገር እኔ በጣም እጅግ ስለ አብይ አህመድን ስለምንቃወም ብልጽግናን ለኢትዮጵያ የማይጠቅም ነው መወገድ አለበት ብለን ስለምናምን ብቻ አይደለም የኢትዮጵያ ህዝብ ይሄ አይገባውም በየቀኑ አንድ አይነት ነገር እንዴት ይሰለቻል አብይ አህመድ ሸሚዝ እየቀየረ ማይክ እያያዘ በየቀኑ መጥቶ ሊነግረን የሚችለው አዲስ ነገር የለም ዲስኩር ወሬ እንደው ይሄ ህዝብ እኮ ወሬ ቀደም ሲል እንዳልኩት ነው ወሬ ቢበዛ ባያ አይጫንም እኮ አብይ ወሬ ነው መቼ ነው የሚሰራው ኮይሻ ወግ የሶፍ ዑመር ወግ የአባይዳር ወግ በወግ አለቀን በጣም ይሰለቻል እውነት ለመናገር ቋቅ የሚል ነገር ነው እየሰማን ያለ ነው እንተ ምንድነው ምን ስራ ያጣ ምናምን ቆቡን ቀዶ ይሰፋል የሚባል ነገር አለና የሚሰራ ቢጠፋስ አሁን እኮ የኢትዮጵያ መንግስት እኮ ምንም እኮ ኢኮኖሚው እንዳልኩ ቆሟል የለም ተስፋ የሚባል ነገር የለውም እንዳልኩ እዮብ ነው እዚህም እየተወራራጠ ኢኮኖሚውን ለመታደግ ከኮማውስ ለማውጣት እንትን እየተባለ ያለው ሌላ የሀገሪቱ ኢኮኖሚ ምንም እንትን የምትለው ነገር የለም እና ስለሌለ የሀገሪቱ ጠቅላይ ሚኒስትር ዋናው ስራ አስኪያጅ ጠቅላይ ሚኒስትር ማለት የሀገሪቷ ቺፍ ኤግዜኪቲቭ ኦፊሰር ማለት ነው ዋናው ስራ አስኪያጅ ጊዜውን በስብሰባ በወግ በመናምን እንዲያውም በነገራችን ላይ ውጤት ተኮር ኢህአዴግ ቃል መጣልኝ ውጤት ተኮር ምናምን ትዝ ይላል ውጤት ተኮር ስብሰባ የሚባል የሚካሄደው ስብሰባ ውጤት ተኮር ቢሆን እኮ ጥሩ ነበር እኮ ለምሳሌ አሁን እነዛን አንጋፋ ሽማግሌ እና አባዱላ እና ምናምን ከየት ሰብስቦ እንዳመጣቸው አላውቅም ነፃ ቃን ጨምሮ ሰብስቦ እንደዚህ አይነት ነገሮች ሲካሄዱ ይሄ ለፖሊሲ መነሻ የሚሆን ሐሳብ ውጤት ተኮር የሚባል ነገር አለ ሶሉሽን ኦሪየንትድ የሚባል ማለት ያ ነገር የለም በቃ ወሬ ነው ያብይን ዋናው የስብሰባው ዋና ዓላማ ምንድነው ያብይን አዋቂነት ያብይን ንግግር ቻይነት የጠቅላይ ሚኒስትሩ ንግግር ቻይነት ያብይን አስተዋይነት ያስፍቶ እንትነት ማሳየትና ሌሎቹን ደግሞ ሪዲዩስ ማድረግ ነው በቃ አሁን እኮ እነዚህ ያለቆቹ ነበሩ በነገራችን ላይ ትልቅ ሳይኮሎጂካል እንትን ነው ሲጫወት ነበር እሱ ላይ ተቀምጦ ከነሚስቱ እንደዙፋን እነዚህን ዳር ዙሪያውን እንደ የምድጃ ዙሪያ ውይይት ነው የሚባለው በልጆች ሆነን የሳዳር ውይይት እንደዛ ነገር አድርጎ እነሱ የሆነ አስተያየት ይሰጣሉ እሱ መልስ ይሰጣል ምናምን እና የበላይነቱን ነው የሚያሳየው እነዚህ ሰዎች አለቆቹ ነገታቸው ነጻድቃን ነመናም በፓርቲም በምንም በኩማ ነመናም እኮ አለቆቹ የነበሩ ሰዎች ናቸው እና ጀስታም እኔ ነኝ የበላያቸው እኔ ነኝ ስልጣን ያለኝ የሚለው ነገር ለማሳየት ነው እንጂ በኢትዮጵያ ችግር ላይ ቀደም ያልኩት ነገር ነው ምንም የሚፈይደው ነገር የለም እኔ በጣም ተከታተልኩም ግን የተመረጡትን ያዩዋቸው እንትኖች አንድም በቃ ይሄ ነው ብለ የምትወስደው ነገር የለም እኮ እኔ ምን ጉድ ውስጥ ነው የገባው መሳይ በጣም እኮ የሚገርም ነገር ነው አንድ ስብሰባ መንግስት ለምሳሌ በሆነ ጉዳይ ላይ ችግር ገጥሞኛል እስቲ ሰዎች አማካሪዎች ምናምን ተሰብሰቡና እናውራና መፍትሄ እናምጣ ብሎ እንትን ሲባል ሰዎች ሰብስቦ
ለአንድ ለዛ ለችግሩ መፍትሄ የሚሆን አማራጭ ፖሊሲ ኦፕሽንስ ምናምን ነገር ሊነሳ ይችላል እዛ አንድ ነገር የለም እኮ በቃ መመላለስ ነው እነሱ የሆነ ነገር ያነሳሉ እሱ ይከላከላል መልስ ይሰጣል በተወሰነ መልኩ ሌክቸር ይሰጣቸዋል ያው እነሱ ደግሞ ገባ ባይዞይ አሁን ዝም ብለህ ካየህ ብልጽግና ስብሰባዎች ትልቁ እንትን ምንድነው አብይን ማሞገስ ነው ጠቅላይ ሚኒስትሩ በሰጡት አቅጣጫ ጠቅላይ ሚኒስትሩ እንዲ ባሳዩ መሰረት እንዲ በቃ የሆነ እኔ ሶፍ ዑመር ዋሻ ሲባል እኛ ልጆች ሆነን ስንተኛ ክፍል ነው ሰባተኛ ነው ስንተኛ ክፍል ጂኦግራፊ ላይ ኢትዮጵያ ታሪካዊ ቦታዎች ተብሎ ሶፍ ዑመር የሚታወቅ ነው እንዴ ዛሬ ገና ነው ያወቁት ምናምን ነገር ልክ አብይ አህመድ ፈልጎ ምናምን ቆርቆሮ ወይ ፈልፍሎ እንደላሊበላ እንደሰጣቸው አይነት ነገር ነው እያወራው ራሳቸው ነው በነገራችን ላይ ያጋለጡት አይቻው አላቅም ሰምቻ አላቅም መጥቻ አላቅም ራሳቸው ነው ያጋለጡትና በጣም አሳፋሪ ሰዎች ናቸው ስትራቴጂ ነው መሳይ ኖ ኢትስ ኖት እንትን አይ ያውቃሉ እነዚህ ሰዎች ግን ይሄ ሰውዬ ምስ የሚባል ነገር ታውቃለህ በአማርኛ ምሱ ነው ያውቀውታል አብይ የሚፈልገው ሙገሳ ነው አንተ እኮ የኮሪደር ልማቱን አንተ ነው የሰራው በቃ ከተማው መብራት አረከው አንተ እኮ የብርሃን ገላጭ ነው ከሳቴ ብርሃን ነው እንደዚህ አውቀው ነው በነገራችን ላይ እንትን ብለው አይደለም እኔ በጣም እና ብዙዎቹን በርግጠኝነት ማድረግ የሚችለው ባያምኑበት አውቀውታል አብይ የሚፈልገው ሙገሳ ውዳሴ ነው ሰውየው በውዳሴ ከንቱ ያበደ ሊያብድ እንደሚችል ያውቃሉ ገባ እና በደንብ እንትን ብለውታል በደንብ እንትን ብለው በቃ እንደው አይተናናቅም ምናምን የሚሉት የሚያውቁትን ነገር ነው እንትን ያሉትና ችግሩ ምንድነው መሰለ ኢትዮጵያ ችግር አንደኛ ሁሉ ነገር በአንድ ሰው ዙሪያ ተሰበሰበ የአንድ ሰው ደግሞ ጤነኝነቱ ገና ጥያቄ ገና መልስ ያላገኘ ጥያቄ ነው በጣም አስቸጋሪ እንትን ነው በችሎታ በቅንነት በትምህርት ብቃት በብዙ ነገር ያለፉት 7 አመታት ሙከራዎች የኢትዮጵያ ውስጥ የተካሄዱት ግጭቶች የኢትዮጵያ ውስጥ ያለው ኢኮኖሚ ውድቀት የኢትዮጵያ ውስጥ የኢትዮጵያ ህዝብ የገባበት ማህበራዊ ምስቅልቅል ምናምን የሚነግር ነገር ምንድነው ይሄ ሰውዬ አገር መምራት አይደለም አንድ ቀበሌ ለማስተዳደር ለእጩነት መቅረብ የሌለበት ሰው ነው ነገር ግን አሁን የኢትዮጵያ ሁኔታ በዚህ እንትን እንደገና እሱን በማሞገስና እሱን በማድረግ ያው አብዛኛው አሁን ቅድም ያልካት ሚኒስትሮቹ ሌሎቹም ጋዜጠኞቹም ሁሉም አብይ አዋቂ ነው አብይ ባለ ራዕይ ነው ቪዥን ነው በቃ እንትና ሲናገር ነበር ዳንኤል ክብረት እንደ በቃ እንደው እኮ እስካሁን እንዴት አልተገለጠልንም ማለት እኮ በቃ እስካሁን አልተገለጠልንም እንደ ድህነታችን እንትን ሳይሆን ምንድነው የሆነ ስላልተገለጠልን ነው በቃ እንትን ነው የኢትዮጵያን ችግር መፍትሄዎች በቃ እዛው ላይ ያገኙ ነው መሰለኝ ግን እንደዚህ ስጨምቀው የተነጋገሩትን እኔ ምን ያህል ደቂቃ እንደተነጋገሩ አላውቅም የተወሰነውን ያየሁት ግን ስጨምቀው የምታገኘው ዜሮ ምንም ነገር ንል ነው እንትን ነው ቅድም ያልኩን ነገር በጣም ስትረስ አድርጎ መሳይ የኢትዮጵያ ችግሩ ብቻ አይደለም ችግሩን ዲና ያረገ መንግስት ነው አሁን በጣም አደገኛ እንትን በቃ መፍትሄ ላይገኝ የሚችልበት መፍትሄው ሊወሳሰብ የሚችልበት ዋነኛው ምክንያት አሁን በስልጣን ላይ ያለው አገዛዝ ችግሩን እንደሌለ አድርጎ ነው የሚጀምረው ያለው ግምገማ ኢትዮጵያ በቃ በሚገርም አይነት የብልጽግና የእድገት የምናምን ግስጋሴ ላይ ነች እንዳው መቼ ነው ሲናገር ሰምቼው ነበር የአፍሪካ የቴክኖሎጂ ማዕከል እንሆናለንና ሌሎቹ ከኛ መጥተው ይወስዳሉ ሲናገር ነበር ማለት ይሄ ሞቲቬሽናል ስፒኪንግ አይደለም በነገራችን ላይ ይሄ በምርቃና የሚነገር ንግግር አይደለም በትክክለኛው ይሄ የጤና ያጣ ሰው የሚናገረው ነገር ነው አንድ ሰው እኮ የአይምሮ እንትኑ ሲዛባ የሚናገረውን አያውቅም ይባላል እኔ እንደዛ ነው አርግ የማየው ኮምፕሊትሊ በምንድነው ኢትዮጵያ አሁን ከዚህ በኋላ በአብይ አህመድ አገዛዝ ስለሆነ ለሌሎች አፍሪካ ሀገሮች ምሳሌ የምትሆነው ቴክኖሎጂ ከኛ መጥተው የሚማሩት ከኛ ምንድነው የአውሮፕላን ቴክኖሎጂ አውሮፕላን እንትኖችን ፓርቶችን ማምረት እንጀምራለን ሌሎቹ ከኛ ጋር እንትን ያደርጋሉ ማለት አገር እንደዚህ እየተደረገ ነው የሚመራው ማለት ኮምፕሊትሊ ችግሩን በመካድ የሌለ ነገር የሌለ ቁጥር የሌለ ስታቲስቲክስ በመፈብረክ ባልጠገበ በረሃብ ዛሬ ነገ ሊሞት ስቃይ ላይ ባለ ህዝብ ላይ ጠግባሃል በልተሃል ቀልድ ነው በጣም እንትሩና በጣም እኔ የምለው እሱ ነው ከችግሩ ይልቅ ያገዛዙ ሰዎች ይሄ ክህደት የኢትዮጵያን ችግር በጣም የሚያወሳስብና በጣም አደገኛ ስቴጅ ላይ ነው እንትን እንዳለን እንትሉ
መስፍን እንደው ምናልባት ወደ መጨረሻ አካባቢ መውጫ አስተያየት እንድትሰጥበት አደርጋለሁ እውነት የኢትዮጵያን ታሪክ ኢትዮጵያ የምትባል ሀገር በዚህ ምድር ላይ ከተፈጠረች ጊዜ አንስቶ እንዲህ አይነት ውርደት እንዲህ አቅመቢስ በሁሉ ነገር ሽባ የሆነ አቅም የሌለው ሰው ቤተ መንግስት አስቀምጠን እኛ የምንራኮትበትና ዚናዛ ጎራ ፈጥረን የምንጣላበት ምክንያት አይገባኝም እንደው ይሄ ሰው ምን እዳ መጥቶብን ነው ምን ኃጢያት ብንሰራ ነው እንደዚህ አይነት ሰው ላይ ወድቀን 7 ዓመት አይደለም 7 ቀን ይሄንን ሰው እዛ ቤተ መንግስት አስቀምጠን እኛ እውነት ለመናገር ከሱ ይልቅ እኛንም መጠየቅ አለብን ነገ ከነጎዲያ የኢትዮጵያ ታሪክ በዚህ ዘመን ላይ ሲጻፍ እነማን ነበሩ እንዲህ አይነትን ሰው አዝለው ተሸክሞ ቤተ መንግስት አስቀምጠው ስለሌላ ነገር የሚያወሩ በሐሳብ ተለያይተውችን ሀገር ምጧንና ስቃዩን ያራዘሙት የትኛው ትውልድ ነው ተብሎ ምን ወቀሰው እኛ ነን እሱ አይደለም እንዲህ አይነት ሰው እንዴት ተሸከመን አይደለም ለ7 ዓመት እንዴት ለ7 ቀን ይሄ ነው በጣም የሚቆጨን በጣም የሚያንገበግበን የኢትዮጵያ መሪዎች እኮ እንደያቅማቸው እንደየችሎታቸው እነመለስ ዜናዊ መንግስቱ ኃይለ ማርያም ቀዳማዊ ኃይለ ሥላሴም ሌሎችም የየራሳቸው ድክመት አለባቸው እነሱን ግን በድክመትም በጥንካሬያቸውም እንደዚሁ ታሪክ ላይ የምንለካባቸውና የምንገልጽባቸው ብዙ መገለጫዎች ይኖራሉ ይሄ ግን ይለያል ይሄ ሰውዬ ምንም ነገር ውስጥ የሌለ ከችሎታም ከምንም መሪኮ የሆነ ቅባት አለው የሆነ ነገር መሪ የሚያስመስለው መለስ ዜናዊ ብትጠላውም እንኳን የመሪ ግርማ ሞገስ ያለው ሰው ነው ይሄ ምን ውስጥም የሌለ መሪ ተብሎ በዚህ ዘመን ላይ ኢትዮጵያ ታሪክ ላይ መጻፉ በራሱ በጣም የሚያሳዝን የሚያስቆጭ ነው ራሱን መቆጣጠር የማይችል ከህፃን እስከ አዋቂው በአንድ አይነት ይሄንን ሰውዬ የሚገልጽበት በዚህ ሰው 7 ዓመት አይደለም ሌላ 1 ዓመት ቢጨመር እንዴት የሚያንገበግብ እንደሆነ መቼም ቃላት ያጥረኛል ለመግለጽ መስፍን ሁለት ነገር ነው ምን አርገን ነው ላልከው አንድ የሃይማኖት አባቶች አካባቢ ምን ይላሉ እግዚአብሔር አንድን ህዝብ ሊቀጣ ሲፈልግ መጥፎ መሪ ያስነሳል ይላሉና ፕሮባብሊ ይሄ አንደኛው መቀጫችን ሊሆን ይችላል አብይ አህመድ እንደ ህዝብ ምናልባት ላለፉት ምናምን አመታት ለሰራናቸው ነገሮች መቀጣጫ ሊሆን ይችላል አንደኛው እሱ ሁለተኛው አንድ ሰው ጋር ሆነ ኮንቨርሴሽን ነበርን በቅርብና ምንድነው የሚለው ህዝብ የሚገባው መሪ ነው የሚያገኘው የሚል እንትን አለ ልንስማማ እንችላለን መሪዎች የሀገሩ ህዝብ ነጸብራቆች ናቸው ይላሉ እና በጣም ከባድ አባባል ነው እና አብይ አህመድ በእውነት የኢትዮጵያ በሙሉ የኢትዮጵያ ህዝብ ነጸብራቅ ነው የሚለው ነገር ላይ ልንከራከር እንችላለን ግን ደግሞ ህዝቡ ደግሞ ዝምታው ምናልባት የሪፍሌክሽን እንደተባለው it is የሆነ እንትን ስለሆነ አሁን የምታየው ነገር በቀደም ያልከው ነገር በማንኛውም መንገድ ሀገር መምራት አይደለም ለሀገር መሪነት ለትንሽ አንድ ጣቢያ ቀበሌ መሪነት ሊመረጥ የማይገባው ሰውዬ የሀገር ጠቅላይ ሚኒስትር የሀገር ዋና ስራ አስኪያጅ የሀገር ሁሉ ነገር ፈላጭ ቆራጭ የሆነበት እንትን ተቋሚ የምትለው አሁን አብዛኛውን ቅድም የምትለው በጣም እንትን የሚያደርግ ነው በቃ የተቋሚው በዚህ ደረጃ አገር ተዋርዶ አገር አደጋ ላይ ወድቆ ምናምን ተቋሚው የሚያነሳው አጀንዳ ተቋሚ የምትለው ተቋሚ ነይዜማን አብን ምናምን የሚባሉትን አይመለከትም ከዛ ውጭ ያለው ይሄ አገር ጉዳይ ያገባኛል ብሎ እየጮህ ያለው የሚያደርገውን ነገር ስታየው ደግሞ በጣም እንታላል ምናልባት ዲዘርቭ እናረግ ይሆን ይሄን ነገር እኔ ራሴ ነው የምጠይቀው ክሪቲካሊ ማሰብ አለብን መሰለኝ ምናልባት የመሪዎቻችን የኛ ነጸብራቅ ናቸው እንዴ ከኛው ናቸው ለምንድነው ኢትዮጵያ ውስጥ ለውጥ ይመጣል ግን ተመልሰን እዛው ላይ የምንገኘው ደሞ ተመልሰን እዛው ላይ መገኘት ብቻ አይደለም የባሰው ነው የሚመጣው አፄ ኃይለ ሥላሴ ሲወርዱ ደርግ ይሻላል ተብሎ ሲመጣ የባሰው መጣ ደርግ ወድቆ ደግሞ አይ ወያኔ ምናምን ሲባል የባሰው መጣ ወያኔ አይ በቃ እነሱ መስፍን ግን መገለጫም ብዙ ጊዜ ዶክተር ዮናስም ሲያነሳ ሰማዋለሁ ሁሉ ጊዜ የባሰው ነው የሚመጣው የሚል ነገር አለ እኔ ግን በዛም ይገለጽ አይደለም የአብይ አህመድ አጠቃላይ የፈጠረው ኢትዮጵያ ላይ ያመጣው ጣጣ ያመጣው መከራ ግን ከትላንት ዛሬ የባሰን የመጣው ነገም ከአብይ የማሰ ይመጣል ብለን እንድንፈራ ሆን ተብሎ በዚህ አይነት ስነ ልቦና ውስጥ አብይ ነገም ይመጣው የባሰ ሊሆን ይችላል ስለዚህ ይሄንን ሹሩሩ ማለት አለብን የሚሉ ብልጽግና መንደርም ያሉ በዚህ በኩልም ያሉ ሰዎች የሚያመጡት በጣም ደካማ ሳይኮሎጂ ነው እኔ አብይ አህመድ
ትላንትም ያልነበረ ወደፊትም የማይመጣ ብቸኛ የሆነ በኢትዮጵያ ታሪክ ውስጥ እውነት ለመናገር ብዙ ክፉ ዘመናት በኢትዮጵያ ታሪክ ተፈጥሯል የነ ዮዲት ጉዲትን ጨምሮ የዘመነ መሳፍንትም ለኢትዮጵያ ጨለማ የሚባሉ ዘመናትን ተሻግረናል ከዛ ዘመን የከፋ ነው ብዬ ነው ወስደው እንግዲህ የታሪክ ንባቤ አረዳዴ የተለየ ሊሆን ይችላል ወደፊትም አይመጣም እንደዚህ ሰውዬ እንደመለስ ዜናዊ ጭራቅ አለ ብለን በኢትዮጵያ ታሪክ ውስጥ የማናምነው ወይም ደግሞ ማንገልጸው ሰው አልነበረም ግን መለስ ዜናዊ ምን አደረገ እውነት ለመናገር ከአብይ አንፃር መለስ ዜናዊ ማረን ማለት እኮ ጀመርን ኢትዮጵያ ለዚህ መከራ ይዳረገ አብይ አህመድ የሚባልና አቅመቢስ ምንም ነገር ውስጥ የሌለን ሰው በዚህ በዘር ኮታ ወደ ላይ እንዲወጣ ያደረገው የመለስ ዜናዊ ስርዓት እንደሆነ እናቃለን እኮ ግን እንደው አንዳንድ ጊዜ ይሄ መገለጫም ጥሩ አይደለም የባሰ ይመጣም ከአብይ አህመድ የባሰ ነገ ከነጎዳ ይመጣል ብዬ አልጠብቅም በዚህ መከራከር ይችላል ወደፊትም ኖ አይ በቂ ትምህርት አግኝተናል አሁን ከዚህ በኋላ ኢትዮጵያ ፖለቲክ ከሆነ እንትን ተነስቶ ምን ወደውን ቃላት ተናግሮ ምን ኢትዮጵያን በጣም አሞግሶ አወድሶ ስልጣን ላይ ሲወጣ እሺ ብለን እንቀበለው ይመስላል አይመስለኝም እኛ ብቻ ሳይሆን ሌላውም ኢትዮጵያ እንትን ማለት ከዚህ በኋላ እንትኑ በጣም እንትን እንደውም በጣም አስቸጋሪ ነው ወደፊት ለሚመጣ ኢትዮጵያ መሪ አብይ አህመድ የፈጠረው ፕሬሲደንት የፈጠረው ሁኔታ በጣም አስቸጋሪ እንደሆነ በቃ መታመን የሚባል ነገር እንዳይኖር ነው መታመን የሚባል ነገር በቃ የመታመንን የመጨረሻ እንትን ኢትዮጵያ ፖለቲካ ውስጥ አፈርድም ያገባው እሱ ነው እኔ እንዳልኩ ነው ኢትዮጵያን እኮ በኢትዮጵያን በተለያየ ዓለም አቀፍ ድርጅቶች በተለያየ ዩኒቨርሲቲዎች ምናምን ኢትዮጵያ መምራት የሚችል ፖቴንሻል ያለው ማአት ኃይል አለ እንግዲህ ይሄ ባለበት ነው ይሄ ድኩማን ምናምን ወደ ስልጣን ላይ መጣው ማለት እና ይሄ ደግሞ ምን ልበልህ አንድ ለአንድ ህፃን ልጅ የሆነ መጫወቻ ሰሰጠው አንዳንድ ልጆች በቃ እንትኑ ያ መጫወቻ ሁሉ ልቁን አውጥተው ምናምን ኢትዮጵያ እንደዛ ነው ያረጋት አብያ እንደ በቃ ኮምፕሊትሊ ቶይ በቃ የሱን ቶይ ነው መጫወቻ ነው ያረጋት እና ከአብይ አህመድ የባሰ አይመጣም አሁን መናገር ይከብዳል ግን እኔ እርግጠኛ ነኝ አይመጣም ምንድነው መሰለ የተሸወድነው ያኔ ለውጡ ከኢህአዴግ ወደ ኢህአዴግ ሲሸጋገር መጠየቅ ነበረብን ዞሮ እዛ ቤት ውስጥ ኢህአዴግ የሚባለው ሲስተም ውስጥ ያደገው ካድሬ ምናምን እንዴት ወደዛ እንደገባ ሁላችንም እናውቃለን ማለት ያን እንደዛ ነው አይደል ፖሊሲያችን ያስፈጽም እንጂ መሀይምም ቢሆን ሚኒስትር እናደርጋለን ያ አብዛኛው ወደ ኢህአዴግ ወደ ብአዴን ወደ ኦህዴድ ወደ ምናምን የገባው እኮ ዘሎስት እንትን ነው የግብ ዲኤ ነበር ምናምን ብዙ የማልጠራቸው ፊልዶች ውስጥ የነበሩ ማለት ነው በቃ ብቸኛው ከዛ ከገጠር አስተማሪነት ወይም ከገጠር የግብርና ባለሙያ ረዳትነት ምናምን መውጫው መንገድ ካድሬ መሆን ነው ብሎ የሚያምኑ ሰዎች ናቸው አብይ አህመድም በስንት አመቱ ነው በ10 ምናምን አመቱ ነው አይደለ ለቲፒኤልኤፍ ወታደሮች ሲጋራ በመላላክ ራሱን እነሱ ውስጥ አስገብቶ ከዛ ደግሞ በወታደራዊ እንትን ውስጥ ከርከን ወደ እርከን በፍጥነት አድርጎ እዚህ ደረጃ ደርሰው ማለት እና ያ እንደዛ አይነት ሲስተም ዞሮ የዚህ ኤትኒክ ብሔርን መሰረት ያደረገ ሲስተም ኦልዌይስ ፍላውድ ነው ምክንያቱም ሜሪት ይሄ ብቃት የሚባለው ነገር ምንም ቦታ አይኖረው እንዲህ አይነት ሰዎች ወደ ላይ ሳይታወቅ ይወጣሉ ፈጣሪው ገዢዎቻቸው የራሳቸው አለቆቻቸውን በልተው አገርንም የሚያጠፉት እንትን ነው ባይዘይ በጣም እንትን ነው ልብ ብለህ ከሆነ እኮ በአብዛኛው የአፍሪካ ሀገሮች ውስጥ ነፃ ከወጡ በኋላ አፍሪካ ሀገሮች ስልጣን ያዙት አብዛኞቹ መሪዎች እነዚህ የቀኝ ገዢዎች 10 አለቃ ወታደር ምናምን የነበሩ ናቸው እና ኢዲ አሚን እና ምናምን በየቦታው የነበሩት ወታደሮች ወተለይ እና እነዚህ ሰዎች ገባ በጣም ሎ ሌቭል ኦፊሰር የነበሩ ተላላኪ የነበሩ እነዛ ሀገሮች ነፃ ሲወጡ ያን ጊዜ የተማረም ሰው ስላልነበረ ምንም ስላልነበረ ኮሎኒያሊስቶቹ አገር የማስተዳደር ኃላፊነት ለነሱ ጥለውላቸው ሄዱ አፍሪካ ሀገሮች አብዛኞቹ ለዚህ ነው ትራምፕ ነው አይደል ሺት ኦል ካንትሪ ያላቸው ነው ነገር የተጨማለ እንደዚህ ነው አብይ አህመድ ከኢህአዴግ ውስጥ ወጥቶ ኢህአዴግ ምናልባት ይሰራዋል ብለን ከምናስበው የበለጠ ጥፋት እንትን ያደረገውና
እኔ አይ ቲንክ በሁሉም ብሔረሰብ በሁሉም ሃይማኖት በሁሉም እንትን ይሄ ነገር ፌልት ሁሉም የተሰማው ይመስለኛል የሚያውቅ ይመስለኛል በጣም ጥቂት እነዚህ አሁን አብይ አህመድን እስከ ማዕዜኑ እስከ መጨረሻው ድረስ እስከ መቀራኒዮ እስከ ምናምን ድረስ አብረን እንሄዳለን ብለው በሃይማኖት የታወሩ በብሔር የታወሩ በጥቅም የታወሩ የስልጣን ተስፈኞች ካልሆኑ በስተቀር አብዛኛው ሊቅ አብዛኛው ብዙ ኢትዮጵያዊ የተማረው እንትን የተስማማ ይመስለኛል ይሄ ስርዓት የወደቀ ስርዓት አይችልም በቃ በእንትኑ ቋንቋ በቀላል አማርኛ መምራት አይችልም በቃ ታይቷል ፕሩቭ 7 አመት እኮ በጣም አንድ ልጅ ተወልዶ 7 አመት ደረሰው ቆማል ትልቅ ነገር ነው አይደል አንድ መንግስት እናንተ ሀገር 4 አመት ነው ማክሲማም የሚሰጠው ድል ራሱን ፕሩፍ ለማድረግ በ7 አመት ውስጥ አሁንም ለውጥ ላይ ነው ይላል በነገራችን ላይ መሽሎ ሰማው ነበር ለውጥ የሚፈጥረው መንገጫገጭ ነው እንዴ 7 አመት ስልጣን ላይ ቆይተ አሁንም ስለ ለውጥ ታወራለህ ምን 7 ለውጥ እኮ ማክሲማም 1-2 አመት ነው ለአንድ ስርዓት እንትን ለማለት በቃ ሽግግር የሚባለው ያ ከዛ በኋላ ያለው ግን ያንተ ነፃ ጊዜ ነው ያንን ነፃ ጊዜ ካልተጠቀምክበት ጥፋቱ ያንተ ነው ኢትዮጵያ ውስጥ እኔ እሱን ነው ማለት አሁን ሊቃን መሰባሰብ መጀመር አለባቸው እዚህ ማምስተዳም ስብሰባ ነበር አሉኛ አልጠሩንም ጽንፈኛ ናቸው ምናምን ብለው እንደሆነ አላቅምና ግን ተሰባስበው ነበር ጥሩ ነው መሰባሰባቸው እንደንትን ግን አሁንም የተወሰነ ብሔረሰቦች ቡድን ምናምን አርጉም ለሜድ ከሆነ ምንም በነገራችን ላይ ደም መፋሰሱ ይቀጥላል ግጭቱ ይቀጥላል አሁን ያለው ቀውስ ይቀጥላል እንጂ ምንም የሚመጣ ለውጥ የለም አብይን ብቻ አስወግደን ቦታውን እኛ ይዘን እናስቀጥለዋለን የተጀመረው ነገር ብሎ የሚታሰብ ካለ it's just ምንድነው ዘሮቱ ኖ ዌይ ወዴትም የማይከድ መንገድ ነው የሚሆነውና ግን በደም ጄኒውን የሆነ ያለፈው ጊዜ አንድ ጊዜ ተናግሬው ነበርና ኢትዮጵያ ተቋሚዎች ኢትዮጵያ ሊቃን እውነቴን ነው ማለት ከለውጡ በፊት በደንብ መነጋገር እያንዳንዱ ነገር አድቅቀው መነጋገር ኮንፌሽንም ካለ ንስሐ የሚገባም ካለ ሚጸንትንም የሰራውን ስህተት የሚያርማል ብሎ ቃል የሚገባም ካለ ምንም ይካላል ገብቶ ነው መጀመር ያለበት አይ አብይ አህመድ መወገድ አለበት ብቻ በሚለው መፈክር ስር ተሰብስቦ የሚደረግ መሰባሰብ ይሄው እኮ አየ ነው በቃ ደርግ ብቻ ይውደቅ እንጂ ሰይጣንም ይምጣ ተባለ ወያኔ ሰይጣን ነው መጣ እነዚህ ሰዎች ሄዱ እንጂ ሌላው እግዚአብሔር ያቋል ተባለ ይሄው አብይ አህመድ እንግዲህ ከየትኛው አንተ እንዳልከው ነው እኔ ምልህ ብዙ አሁን መለዜናይን ተመልከተው በጣም ተንኮለኛ ነው ሽሩድ ነው ምናልባት ኢትዮጵያን ይጠላል ትሎች ስላለ ግን በመሪነት ኳሊቲ በኢንተሌክቹዋል ብቃቱ በሙርነት ብቃቱ በዲፕሎማሲ ችሎታው በምን በስትራቴጂክ በማሰብ እንትኑ አይደለም በኢትዮጵያ በአፍሪካም ተወዳዳሪ ነው መንግስቱ ኃይለማርያም ሚሊታሪስት ነው ጨካኝ ነው ባልደረቦቹን ይገላል ምናምን ብለ ብታስበው ግን አገርን አረጋግቶ የመምራት እንትኑ በሳውላ ጦርነት መሃል አገር ተረጋግቶ ብዙ ነገር አድርጎ ብዙ ነገር የሶማሌን ጦርነት መመከቱ ብዙ ነገር ማድረጉን ልታደንቅለት ይችላል አፄ ኃይለ ሥላሴን ኢትዮጵያ የሚባለውን አሁን ያለውን ቤዙን መሰረቱን ብዙ ነገሮች የጣሉ እሳቸው ናቸው ከነድክመታቸው ማለት ነው ይሄኛውን ግን ምን የምትምትለው ነገር የለም ምንድነው ኮሪደር ልማቱ ነው ወይስ የጫካ ፕሮጀክት ነው ወይስ እነዚህ አሁን ሰሞኑ እየዞረባቸው ያሉ የቱሪስት መስህብ እንትን ነው የሚባለው መበላው ሳጣ ልጅ ጥርስ አወጣ ትላለች አንድ ሴትዮ አሉና ቱሪዝም ኢትዮጵያ ውስጥ በየትኛው በየቀኑ የምንሰማው ዜና ምንድነው የኦስትሪያ ኤምባሲ ዜጎቼ ወደ ኢትዮጵያ እንዳትሄዱ ብሎ ማስጠንቀቂያ ወጣ የካናዳ ኤምባሲ እንደዚህ ያወጣ በሚባልበት ሀገር ኢትዮጵያ በቱሪዝም እንትን እናረጋታለን how on earth በየትኛው ሁኔታ ነው ቱሪስት ወደ አንተ ሀገር የሚመጣው አረ እነሱ ሰዎቹ ለፋሮች ናቸው እንኳን ቱሪስት ኢንቨስተርም ስበን ኢትዮጵያ ኢኮኖሚ እናሳድጋለን ብለው ያስባሉ በነገራችን ላይ ቱሪስት ማለት በቃ ለጊዜው መጥቶ ለአንድ ሳምንት ወይም ለአንድ ወር ተቀምጦ መሄድ ነው ቱሪስት ካልመጣ ኢንቨስተር እንዴት ነው የሚመጣው ኢንቨስተር እኮ የሚመጣው ሪስኩን ወስዶ ገንዘቡን እንትን ብሎ ለ10 እና ለ20 አመት ጥሪቱን አንተ ላይ ኢንቨስት ለማድረግ ነው እንዴት ነው የሚመጣው በየጊዜው ጦርነት እየፈለፈልክ በየጊዜው ግጭት እየፈለፈልክ ኢኮኖሚው እንደዚህ በጣም አሽመድምደ ሽባ አርገው እንዴት ነው የሚመጣውና እኔ በጣም እንዳልከው ነው በእንትኑ ስማማል ዘወረስት ከዚህ በኋላ ምናልባት ሌላ አቻ የማይገኝለት ደካማ
በጣም አደገኛ በጣም የጥፋት ሰው ጠቅላይ ሚኒስትር ቢኖር አብይ አህመድ ነው። መስፍን እንግዲህ የዛሬ ርዕሰ ጉዳዮቻችንን እንደው በአብይ አህመድ ላይ አተኮርንና አጠቃላይ ሁኔታውን ተመለከትን። አንዳንድ መረጃዎችንም በዚሁ በአጋጣሚ ያነሳን እንሄዳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ ተቀምጧል። የምልዓተ ጉባኤ ጥቅምቱና የግንቦቱ በመባል የሚታወቀው ነው። ብዙ ነገሮች ውሳኔዎች ይተላለፋሉ ተብሎ ሲጠበቅ በተለይም ደግሞ የደቡብ ወሎ ሀገረ ስብከትን ማን ይዘዋል? ምክንያቱም እነ ሽመልስ አብዲሳ አንድም አነጣጥሮ የተመለከቱት ደቡብ ወሎ አካባቢ ነው። ይሄ ከሚሴን ጨምሮ የኦሮሚያ ልዩ ብሔረሰብ ዞን አስተዳደር የሚባለው አለ። እዛ አካባቢ የራሳቸውን ጳጳስ ለመመደብ አሰብስፈው ነበር። ነገር ግን ሲኖዶሱ ቆራጥ እርምጃ ወሰደ ይመስላል። አንዳንድ ጊዜ ተስፋ ስትቆርጥም ግን የሚወስኗቸው ውሳኔዎች በዛ አካባቢ የሆኑ ጠንካራ ሰዎች እንዳሉ የሚያመለክት ነው። ለማንኛውም የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ አቡነ ኤርሚያስ ያንንም ደርበው እንዲይዙ ማድረጋቸውን ነው የሰማነው። ሌሎች አካባቢዎችም እንደዚህ ውሳኔ ያስተላልፈዋል። ለማንኛውም አብይ አህመድ ኦርቶዶክስ ቤተክርስቲያንን ሽባ ለማድረግ የሄዱበት ርቀት አሁንም ብዙም አደጋው የራቅ አይደለም፣ በቅርበት እንዳለ ነው የምንመለከተው። የዚህ ሲኖዶሱ አጠቃላይ ምልዓተ ጉባኤ ውጤቱን እንግዲህ በቅርብ የምናየው ይሆናል። ብፁዕ አባታችን አቡነ ማቲያስ ያስተላለፉት መልእክት ግን ጠንካራ ነው። ስለ ሰላም ያስተላለፉት በተለይም ሰላም በጣም ወሳኝ በመሆኑ ሁሉም አካላት ለሰላም እድል እንዲሰጥ ያስተላለፉት መልእክት ከዚህ አንፃር መጠቀስ የሚገባው ነው። ሌላው በጣም ማጣራት የሚገባን ግን መረጃው በጣም ገፍቶ እየመጣ ያለ አንድ ጉዳይ አለ። የፊታችን እሁድ ይሁን የሚቀጥለው እሁድ ይሁን በደንብ ጠርቶ አልመጣልንም። አብይ አህመድ ሴት ልጁን ለመዳር ሽር ጉድ እያለ እንዳለ እየሰማን ያለ ነው። ሴት ልጁን ሊድራት ነው። በጣም ከፍተኛ በሆነ ድግስ እየተዘጋጀ እንዳለ ሰምተናል። ጉዳዩን ማጣራት አለብን። ምናልባት ከቀንም ሆነ ከተለያየ መልኩ የደረሰን መረጃ በደንብ መፈተሽ ይገባናል። ግን መረጃው ትክክለኛ ነው። ቀኑንና ሁኔታውን በተመለከተ በጣም የተደራጀ ነገር እየጠበቅን ያለ ነው። ግን አብይ አህመድ ሴት ልጁን ለመዳር እየተዘጋጀ እንዳለን የሰማነው። ይዳር ግድ የለም የልጆች አባት ነው። ወግ ማረጉን ማየት አለበት። እዚህ ላይ ሌላ ጥያቄ ለማንሳት አይደለም። ሀገሪቱ በእንደዚህ አይነት ምጥ ውስጥ ባለችበት ሁኔታ ግን ከፍተኛ የሆነ እንደሰማነው ከሆነ በሚሊዮኖች የሚቆጠር ገንዘብ ወጥቶ ቸበርቻቻው ድግሱ ቀልጦ የሚካሄድ እንደሆነ ነው የሰማነው። ይሄን ጉዳይ መረጃውን አጥርተን በደንብ ለተመልካቹ የምናቀርብ ይሆናል። ምናልባት ይሄ ግለሰብ እንግዲህ በቤተ መንግስት ልጁን በመዳር ሁለተኛው ሰው ሊሆን ይችላል። ባለፈው ኃይለ ማርያም ደሳለኝ እንደዚሁ ሴት ልጁን የዳረበት በቤተ መንግስት እንደነበረ እናስታውሳለን። ይሄ ችግር አይደለም። ያው መሪዎች የራሳቸው ህይወት እንዳላቸው እናውቃለን። ግን ደግሞ እዚህ ሰው እየገደለ እዚህ ለትዳር የበቁ ለትዳር የደረሱ ልጃገረዶችን ጡት እያስቆረጠ እሱ ልጁን የሚድርበት ሁኔታ እውነት ለመናገር ለማሰብም የሚከብድ ነው። ለማንኛውም መረጃውን አጥርተን በደንብ ወደፊት የምንሄድበት ይሆናል። ሌላው ከምርጫ ጋር የተያዘ ነው። መስፍን ምርጫውን በተመለከተ ተቋሚዎችን የምርጫ ቦርድ ጠርቶ አነጋግሯል። ስለ ክርክር ልምምድ ለማድረግ አንዳንድ መርሃ ግብሮች መካሄዳቸውን ሰምተናል። ግን ተቋሚዎች በአንድ ቃል ነው የገለጹት። አገር ውስጥ ሰላም ከሌለ ምርጫ የለም የሚል አቋም ይዘዋል። ሰላም መኖር አለበት መጀመሪያ። ሰላም በሌለበት እንዴት ምርጫ መካሄድ ይችላል የሚል አቋም ይዘው እንዳለ ነው የሰማነው። በዚህ ላይ ሰሞኑን ምንድነው ሶፍ ዑመር ወግና በዚህ በኮይሻ ወግ ላይ አብይ አህመድ ያሉት ያላል ሰላምም ቢኖርም ባይኖርም ልማታችንን እንቀጥላለን ነው። ሰላም በጠፋበት ሰላም ከሌለ ምንም ማድረግ በማይቻልበት ሁኔታ የነ አብይ አህመድ ፍልስፍና ሰላም ባይኖርም ልማት ማምጣት እንችላለን የሚል ነው። ለማንኛውም ከዚህ አንፃር ብዙ ነገሮች እየተነሱ ይገኛሉ። የኢትዮ ኤርትራንም ጉዳይም ከዚህ አጋጣሚ ማንሳት ይገባናል። ሰሞኑን እነ ሬድዋንም እነ ጌታቸው ረዳ ወደዛ አካባቢ ሄደው የሆነ ግርግር ለመፍጠር ሞክረዋል። እውነት ጦርነቱ ይካሄዳል? እውነት አብይ አህመድ አንድ ጥይት ወደ አሰብ ተኩሶ ወደ ቀውሱ ሊገባ ይችላል? ብዙ ጥያቄዎች እየተነሱ ነው። በእርግጥ ትንታኔዎችም እንደዚሁ ግራና ቀኝ በተለያየ መልኩ እየተገለጹ ይገኛሉና መስፍን እስቲ ጠቅለል አድርጋ አሁን ያነሳዎችን ሐሳቦች በቀደም ተከተል ያንተን ምልከታ አካፍለን። መሳይ ከቅዱስ ሲኖዶስ ስብሰባ ልጀምር የተወሰኑ እንትኖችን አንብቤ ነበር አይቼም ነበርና ይገርመኛል። በቃ የቅዱስ ሲኖዶስ ስብሰባ ስለ ወንጌል መስፋፋት ስለ ምናምን አይደለም። ይሄኛው ሀገረ ስብከት ይሄን ያህል ሚሊዮን ብር አስገባ፣
ይሄኛው ሀገረ ስብከት ኮከብ ተሸላሚ ሆነ ይሄኛው ሀገረ ስብከት አንደኛ ገቢ ያስገባ ምናምን ነገር እና ይሄ ወንጌል ማስፋፋት ይሄን ያህል ምዕመን በየጊዜው ከኛ እየተወሰደ እየተነጠቀ ወደ ሌላ እምነት ወይም ደግሞ ከእምነት ውጭም እየሆነ ነው የሚለው ነገር አይ ዶንት ኖ ተነስቶ አይዋዩበት አላቅም ግን በአብዛኛው ዜናዎቹ ላይ የምናያቸው ጭብጨባውም ጭፈራውም ምኑም እንደዛ ነው በእርግጥ የአቡነ ማቲያስ ንግግር ይሄ ደረጃውን የጠበቀ ንግግር ነው ደረጃውን በጣም በቃ እንደ ሃይማኖት አባት እንደ ፓትሪያርክ መናገር ያለባቸው ናቸው እና በጣም እንደውም አሁን ከቅርብ ጊዜ ወዲህ የሚያቀርቧቸው ንግግሮች ምናምን በሀገር ሰላም በማህበራዊ ጉዳይ ላይ ምናምን በጣም የሚገባ ነገር ነው ባይዞ የሮሙ ፖፕም እንደዚህ ነው በየጊዜው እሁድ ቃለ ምዕዳን ሲሰጥ በጣም የሚያነሳው ነገር ስለ ዓለም ሰላም ስለ ሰው ልጆች ፍቅር ስለ መሳሰሉት ነገሮች ናቸውና እሳቸውም ይሄን ነገር ማድረጋቸው ጥሩ ነው ይሄ እንትን ነው ሌላው ስትራይኪንጉ ነገር ምንድነው እንዳልከው ነው በአንድ በኩል ተስፋ የሚሰጥ ነገር አለ በሌላ በኩል ተስፋ የሚያስቆርጥ ነገር አለ የተከነቱ በተለይ ያው ስራ አስኪያጁ አንድ ቪዲዮ አይቼ ነበርና ጉባኤውን ፈጠን አድርገን እንጨርሰው የኮሪደር ልማቱን ሄደን እንድናይ ብሎ አባሳዊሮስ ሲናገሩ ሰምቼ በቃ አንዳንዴ እንደ ቤተክርስቲያኑ አባል ምን ውስጥ ነው ምን እንደበቀው በጣም ምንድነው አቡነ ሳዊሮስ ለየላቸው ማለት ነው አሁንም ሰሞኑ ስለሳቸው ብዙ ዘገባ ሲሰማ የመንግስትን ፕሮግራም በደንብ አድርጎ የማሳለጥ በቤተክርስቲያን ውስጥ የማካሄድ እንጂ ስለ መንፈሳዊ ነገር ፈጽሞ ዘንግተዋል አቡነ ሳዊሮስ ምክንያቱም ካድሬ ነውና ግቢውን እንዲያውም አቡነ ሳዊሮስ እኮ አዳነች አበቤ ትልቁን አዲስ አበባ እሳቸው ደግሞ እቺ ትንሿን የቤተ ክህነት ግቢን በኮሪደር ልማት ያለማ ነው ብሎ ሲናገሩ አንዴ ሰምቻለሁና ምንድነው ይሄ ነው የቤተክርስቲያን የእምነት አባትነት እንትን በነገራችን ላይ የፓትሪያርኩ ንግግር ላይ መግቢያው በተለይ ጋዜጣዊ መግለጫ ላይ የተናገሩት ነገር አለ አባቶች አንድነት ጠፍቷል በተለያዩ ዓላማዎች ዙሪያ እየተሰባሰቡ የእምነቱን እንትን የማስጠበቁ ነገር ላይ ላልቷል የሚል መግለጫ እንትን ብለዋል በነገራችን ላይ አንደኛው እሱ እንትን ነው ብዙ ነገር የሚጠቁመው ነገር አለና ዞሮ በቃ ይሄ እንትን ነው የጥቅምትና የግንቦት ከበካናት ቅዱስ ሲኖዶስ ጉባኤ እንትን ጀስት የተለመደ ውጤት የቤተክርስቲያኗን ችግር የቤተክርስቲያኗን ፈተና ማያይ በቃ የተለመደ የአፍሪካ ህብረት ስብሰባ ታውቃለህ አይደለ የመሪዎች የሻይ ሚቲንግ ስብሰባ ነው የሚባለው የአፍሪካ መሪዎች በአመት አንዴ ይገናኙና አዲስ አበባ ላይ በቃ ሻይ ጠጥተው እንዴት ተባብለው ይለያያሉ የአፍሪካን ችግር አይፈቱም እየተባለ ይተቻል የቅዱስ ሲኖዶስም እንትን እንደዛ ነው አሁን የሆነው ቤተክርስቲያኒቷ ያለችበትን ሁኔታ የገጠማት ያለውን ፈተና በሚመጥን መልኩ አይደለም እየተወያየ ያለው ያው ኮሪደር ልማቱን ሄደን አይተን ምናምን ነገር ብሎ የሚናገር ስራ አስኪያጅ የሚናገር ሲኖዶስ ዋና ጸሐፊ ያለባት ቤተክርስቲያን ነችና በጣም በተለይ አማኙ ምዕመናን ታች ያለው እንትን ሊያስብበት የሚገባ ነገር ነው በጣም ከባድ ሁኔታ ነው ያለው ሌላው የሹመት ጉዳይ ነው በጣም ሰማለው እኔም አንዳንዴ በቃ ይሄ ውስጥ ያው አንዳንዱ ዝግ ስለሆነ ብዙ አይነገርም እንጂ ውስጥ የሚጨቃጨቁት ይሄ ቦታ እዚህ ቦታ ቀይሩኝ እዚህ ቦታ ሊቀያየር እዚህ ቦታ ቀይሩ አንዳንድ ቦታዎች ሀብታም የሚባሉ ቦታዎች አሉ በጥቅምም በምንም በቃ ደጋግ ምዕመናን በግ የሚያርዱበት አንዳንዶቹ መኪና የሚገዙበት በቃ እዛ መድቡኝ የሚል ሹመት ያለበት እንትን ነው ታውቃለህ አይደል አዲስ አበባ ሀገረ ስብከት ላይ እንዴት ሽኩቻ እንዳለ አዲስ አበባ ሀገረ ስብከት ማለት እንግዲህ ኢትዮጵያ ቤተክርስቲያን ትልቁ በሀብትም በሰው ኃይልም በብዙ ነገርም ጥቅም የሚገኝበት ነውና እዛ ለመሾም ያለው እንትን ታደርገዋለና ብቻ ትዝብት ነው ቤተክርስቲያንን ምዕመናን መጠበቅ ካልቻሉ በጣም አደጋ ውስጥ ነው ያለነው የአብይ አህመድ ልጅ ለትዳር ለአቅመ ሔዋን መድረሷን አላቅም ነበር ያኔ ጠቅላይ ሚኒስትር እንደሆነ ትንሽ ልጅ ነበረች እኮ አይደል 7-8 ሆነ ነበር ያኔ ሁለተኛ ደግሞ አሜሪካን ሀገር ልጆችን ሸኝቼ እዚህ ነው ያለሁት ብሎ አሜሪካን ሀገር እንዳለች ነበር ማሰብ የነበረው እና ጥሩ ነው በአቅመ ሔዋን ደርሳ በቦይፍሬንድ ምንም ይዛ ለትዳር መብቃቷ ግን በተለይ እንደ መንግስት እንደ ጠቅላይ ሚኒስትር በቀውስ ውስጥ ያለ ሀገር የሚመራ ጠቅላይ ሚኒስትር የእምነትም ሰው እናትየው ሚስቲው እምነት ሰው ነው የምትልናና እንዲህ አይነት ነገር አቮይድ ቢያደርጉ ይሻላቸዋል በኢትዮጵያ ውስጥ አሁን ባለው ሁኔታ
ሰርግ ቸበርቻቻ ምናምን ስንት ሰው ነው ጠግቦ የሚያድረው በልቶ የሚያድረው ምናምን ነገር ግን ችግሩ ምንድነው መሰለ ኢትዮጵያ ውስጥ እነሱ ትንሽ ድግስ እንኳን ቢደግሱ ይሄ አድርባይ ባለሀብት ምናምን አለ ደላላው እና እንትኑ እሱ ስፖንሰር እናደርጋለን ብሎ እንደሚነሳ ነው በነገራችን ላይ እንደዛ ነው የሚሆነው ሰርጉ በትልቅ መዋጮ ልክ የጀነራሎቹ እንደተደረገው ማለት በትልቅ መዋጮ እንደው ወርቅ ማን ነው ይሄ ኢጋድ ስራ አስኪያጅ ነው ሰውዬ እንደዚሁ ልጁን ሲድር አንዳንዶቹ ሰዎች እሱ ሳያቀው ነው አሉ አንዳንድ ኬክ ስፖንሰር እናደርጋለን ዘፋኝ ስፖንሰር እናደርጋለን ምናምን ስፖንሰር እናደርጋለን ምናምን ብለው እንትን ያደረጉትና መቼም አድርባይነቱ እንትኑ አለ በቃ አገሪቷ እየጠፋች አብሮ የሚያጠፋውን ሰው አብሮ በለው ግፋ በለው የሚለው እንትን እንዳለ ነው እና እስቲ የምናየው ነገር ይሆናል ሲረጋገጥ የኢትዮ ኤርትራን ሁኔታ በተመለከተ ቅድም እንዳልኩት ነው አሁን የቃላቱ የምናምኑ በጣም ድንበሩን አልፎ ወደ ተግባር እርምጃ የሚገባበት እንትን ላይ ደረሰ ይመስላል እኔ ከዚህ ቀደም የነበረኝ ፖዚሽን ግምገማ ሁለቱም ኤግዞስትድ ስላደረጉ ወደ ጦርነት ላይ ገቡ ይችላሉ በተለይ ደግሞ ይሄኛው አብይ አህመድ አገዛዝ በብዙ ነገር የተተበተበ ነው ታስታውሳለህ ሰሜን ወሎ ላይ ከባድ ምት ከደረሰበት በኋላ በሙሉ ምን ልበልህ ያለ የሌለ ሰራዊቱ ነው ለአማራ ክልል ያስገባው እና አሁን ባለው ሁኔታ ይሄ ጦር ሌላ ተጨማሪ የውጊያ እንትን ግንባር መክፈት ይችላል የሚለው እንትን በጣም ጥያቄ ውስጥ ነው ያለው ህዝቡስ ራሱ ስነልቦናው በኢኮኖሚው በምኑ እንደዚህ እናት ሀገር አድን ጥሪ ምናምን ተደርጎለት ሊተባበር ይችላል እሱም ጥያቄ ውስጥ ነው ያለው የውስጥ አንድነት የሚባለው ነገር እሱም ጥያቄ ውስጥ ነው ያለው በዚህ ሁኔታ እንትኑን በጣም ለስ ነው የሚያደርገው እኔ ከኔ ጋር የሚስማሙ አሉ አሁን አምባሳደር ኃይለ መንቆሪዎስ አንድ ኢንተርቪው ሲሰጡ ሰምቼው ነበርና እሱም የሚለው እሱ ነው ሁለቱም ስርዓቶች ሁለቱም አዲስ አበባ ማስመራ ያሉ አገዛዞች ትንሽ ድክመት ስላለባቸው ጦርነቱ ላይጀመር ይችላል በዚሁ በሪቶሪክ በዛቻ በፉከራ ሊቀጥል ይችላል ካልሆነ ደግሞ ምናልባት አብይ አሁን ሰሞኑን እንደምናየው በአፋር አማጺዎች በኩል ፕሮክሲ የተቀጸላ ጦርነት ሊጀምር ይችላል የሚል ግምት ነው ያለው ግን እንትኑ ወሬው እንትኑ አልቋል በጀነራሎቹ የሚሉት ነገር ምናምን ነገር ያለቀ ነውና በጣም አደገኛ ነው ገባ አሁን የውስጥ ችግር የውስጥ ጦርነት አልበቃ ብሎት የሰውዬ ቀጠናዊ ችግር እየፈጠረ ያለበት ሁኔታ ነው ያለው ሌላው ምንድነው ይሄ ችግር ደግሞ የኢትዮጵያና ኤርትራ ብቻ ጦርነት አይሆንም ከዚህ በኋላ እንዳልኩ ነው ዩናይትድ አረብ ኤሚሬትስ ምናምን አብይ አህመድ ጀርባ አለን ብለዋል እነ ሳውዲ አረቢያ እነ ግብጽ እና ሌሎችም ደግሞ እንትን ሆነዋልና ልክ አሁን የሱዳን ጦርነትን ተመልከተው አልቡርሃንና ማነው ዳጋሎ ምናምን ነገር ጀመሩት ከዛ በኋላ ጦርነቱ ከነሱ ቁጥጥር ውጭ ወጣ የሚጣሉት ዩናይትድ አረብ ኤሚሬትና ግብጽ ዩናይትድ አረብ ኤሚሬትና ሳውዲ አረቢያ ራሽያና ዩክሬን የሁሉም መርሰነሪ አሁን ጭራሽ ኮሎምቢያንስ መተው መዋጋት የጀመሩበት ሁኔታ ነው ያለውና በጣም አደገኛ ሁኔታ ነው በዚህ ሰዓት ነው በነገራችን ላይ አስተዋይ ዲፕሎማሲን የሚያስቀድም ለዓለም አቀፍ ህግ የሚመራ መሪ የሚያስፈልጋት ኢትዮጵያ በዚህ ሰዓት እንደ አብይ አህመድ ቅዠታም እብድ ምንም አይነት የአገር መምራት ጸጋውም ክህሎቱም አስተውሎቱም የሌለው ሰው በዚህ ሰዓት ሌላ የሚፈጠር ቀውስ ቢኖር በቃ ያ ቀውስ ከቁጥጥር ውጭ እንዲወጣ አድርገዋልና እኔ በጣም ትልቅ ስጋት ነው ያለኝ ምን የሚያሳዝነው ነገር እነዚህ ሁለት ህዝቦች ሁለት ሀገሮች በዚህ ሁኔታ ለስንተኛ ጊዜ ነው አሁን ውጊያም እንትን የሚለው በእኛ ዘመን እንኳን 30 አመት ነፃነት ትግል ተካሄደ ተባለ 98 የባድመ ጦርነት ተካሄደ ተባለ የትግራይ ጦርነት ላይ እንደዚሁ እንትን ተባለ እንደገና አሁን ጦርነት ልንገባ ነውና በጣም የሚያሳስብ ነገር ነውና እኔ እንዳልኩት ነው በጣም በዚህ ሰዓት ሰከን ያለ ዲፕሎማሲን የሚያስቀድም ስለ ዓለም አቀፍ ህግ ስለ ሀገር አመራርነት ክህሎት እንትን ያለው መሪ የሚያስፈልግበት ሁኔታ ነው ያለውና ይሄ ነው ማለት የሚቻለው መሳይ መስፍን እንግዲህ ብዙ ነገሮች ነበሩ ነገር ግን ካለን ሰዓት አንፃር በዚሁና በቃል ምናልባት ምንትለው ያለ ይመስለኛል ምርጫውን አላነሳሁትም ምርጫ ቅድም ያልኩ ነገር ነው የመሪዎቹ ያሉበት የተምኔት የሚባል ነገር አለ የቅዠት ዓለም እና ነባሯ ተጨባጯ መሬት ላይ ያለችው ደግሞ ኢትዮጵያ በጣም የሰፊ ርቀት ስላላቸው እንትን ነው ኢትዮጵያ ውስጥ እንኳን ምርጫ አይደለም
ፈተና ትምህርት ፈተና የመንግስት ብሔራዊ ፈተና እንኳን በአግባቡ መስጠት የማይቻልበት ነው ወደ 6-7 ሚሊዮን የሚጠጉ ተማሪዎች ከትምህርት ውጪ የሆኑበት ሀገር ነው አንዳንድ ቦታ ላይ መንግስት በትክክል ታክስ መሰብሰብ ግብር መሰብሰብ የማይቻልበት ሀገር ነው በዚህ ሁኔታ ላይ ምርጫ ማለት በጣም ኮሳይ እንትን ነገር ነው ምርጫ አካሄዳለሁ ብለ ምርጫ አስቻይ ሁኔታ በሌለበት ሁኔታ ማለት የተቃዋሚዎቹ ኮዝጋት ተገቢ ነው ምንድነው የምታረገው ምን በቃ በእያንዳንዱ ነው ወደ 540 ነው 500 ምናምን የምርጫ ክልሎች አሉ በእያንዳንዱ የምርጫ ክልል ቢያንስ 5-6 የምርጫ ጣቢያዎች አሉ አስበው ወደ 1000-2000 ይሆናሉ በእያንዳንዱ ወታደር ታቆም ነው ታንክ ልታቆም ነው ምን የምታረገው ቅስቀሳስ የሚባለው ነገር አሁን ባለው ሁኔታ ከአንድ ቦታ ወደ አንድ ቦታ መሄዳቸ የትኛው ፖለቲከኛ ወጥቶ ነው ከአዲስ አበባ ወጥቶ ነው ቅስቀሳ አካሂዶ ህዝቡን ሪች አርጎ ደርሶ እንት ማድረግ የሚቻለው እና የሚገርም አይነት እብደት ነው እኔ እንዳልኩት ተቋሚዎቹ አንድ ላይ ሆነው በነገራችን ላይ በተናጥር ሳይሆን አንድ ላይ ሆነው ይገባኛል ማስፈራራት ይደርስባቸዋል ፈቃዳችሁን ነጥቃለን ላይሰንሳችሁን ነጥቃለን የሚል ነገር አለ ግን አንድ ላይ ሆነው አቋም ከወሰዱ መንግስት ምንም ማድረግ አይችልም ወይ ምርጫውን ያራዝማል ወይም ደግሞ ይሰርዛል አለበለዚያ እያወቁ በሚሸነፉበት ምርጫ በሚሸነፉበት ጨዋታ ገብተው ምርጫውን አብይ አህመድ ተቋሚዎችን የሚፈልገው ለአንድ ነገር ብቻ ነው የምርጫውን ቅቡልነት ለማሰጠት በቃ ተወዳድሬን ያሸነፍኩት ማለት ነው ሌላ ነገር እኮ አይፈልግም ግን ተወዳዳሪ የሚባሉት ከውድድሩ ቀድመው ራሳቸውን ቢያሸሹ ብቻውን ተወዳድሮ ያሸነፈ ተብሎ ያኔ ምርጫውም ዲሌጅትማዝ ይሆናል ከዚህ በኋላ የሚመጣው ማገዛዝ የቅቡልነት ችግር ይኖረዋል ማለት ያው አሁን የምናየው እኮ እሱን እኮ ነው አይደል የሚፎክሩት ፋኖ ትጥቅጥ እንትን አነሳ መንግስት ሊገለብጥ ነው በምርጫ የተመረጠ መንግስት እንዴት ይገለበጣል ያለው የሚከራከሩ ያንን ለማራዘም ነው እኮ የሚፈልጉት እና በጣም ሊታሰብበት የሚገባ ነገር ነው ምናልባት በዚህ ምርጫው የተነሳ ያገሪቱ ቀውስ ምናልባት ወደ አንድ ሌላ ደረጃ ከፍ ሊል ይችላል የሚል ግምት አለኝና ይሄ ነው መሳይ መስፍን በጣም ነው ማመሰግነው እንግዲህ አንዳንድ ርዕሶች በጣም ሰፊ የሆነ የሙያ ጊዜ ተሰጥቷቸው መነጋገር ነበረብን በተለይ ከኢትዮ ኤርትራ ጋር በተያዘ ሐሳቦች ለሁለት የተከፈሉ ይመስላል አሁን አንተን ጨምሮ እኔም የማምንበት ብዙዎች የሚሉት አብይ አህመድ ጦርነቱን ለማካሄድ የሚያስችል ቁመና ላይ አይደለም ያለው አማራ ክልል ጦርነቱን መቆጣጠር አይደለም መምራት አቅቶት በከፍተኛ ኪሳራ ብዙ ወታደሮችን ብዙ ተቋማትን ያጣባለበት ሁኔታ ከኤርትራ ጋር ሌላ ዙር ጦርነት ውስጥ ገባለው የሚለው በእውነት የማይመስል የማይሆን ነው እንዳልከው ምንድነው ቅስቀሳ ነው የሚመስለው ማዘናጊያ ነው አየር መያዝ ነው የፈለገው አብይ አህመድ በዚህ ወደብና የቀይ ባህርን አስመልሳለሁ የሚል ስስ አጀንዳ አንስቶ በተለይ አንድነቱን ኃይል መከፋፈል ኢትዮጵያ የሚሉትን አብዛኛው የህብረተሰብ ክፍል ጥርጣሬ ውስጥና ምንድነው ማደናገር ውስጥ ለመክተት የሚያደርገው እንጂ አብይ አህመድ እንኳን አይደለም አሰብን ለማስመለስ አዲስ አበባን እኮ የኢትዮጵያ ማድረግ አቅቶታል አዲስ አበባ የኢትዮጵያውና የቆየችን ሌላው ቀርቶ ኢህአዲግ ቲፒኤልኤፍ እና መለስ ዜናዊ እንኳን ያንን ጠብቆ ያቆዩትን ወስዶ ለአንድ ማንነት የሰጠ ሰውዬ እንዴት ነው ቀይ ባህር ጋር ሄዶ ኢትዮጵያዊ ስሜት ሊፈጥር የሚችለው ይሄ ፈጽሞ ሊታሰብ የማይችል ማደናገሪያ መሆኑን ያልገባቸው ካለ እነዚህ ሰዎች መቼም የፖለቲካ አቅማቸውን የፖለቲካ ግንዛቤያቸውን ጥያቄ ውስጥ የሚያስገባ ነው ማለት እንችላለን ከዚህ ከአጃቢ ፖለቲከኞች ጋር በተያያዘ እየመጣ ያለው የህዝብ ማዕበል ከብልጽግና ጋር ጠራርጎ ሊወስዳቸው እንደሚችል ምንም ጥርጥር የለውም ኢዜማ በለው አብን በለው እዚህም እዛም የሚንጎዳጎዱ ምንጣፍ የሚጎትቱ በሙሉ አብረው ከብልጽግና ጋር ተጠራርገው ከምንድነው ከኢትዮጵያ ታሪክ ላይ የሚወገዱ እንደሚሆን ምንም ጥርጥር የለውም ለማንኛውም መስፍን ማጠቃለያ ሐሳብ ስጠንና ዝግጅታችንን እናብቃ ምርጫውን ቢሸነፉም ያው የተያዘላቸው ቦታ ስላለ እንዲያውም በመሸነፋቸው የሚያገኙ ጥቅም የሚበልጥ ይመስለኛል በቃ ምርጫውን አብረው አሯሩጠው በመሸነፋቸው ሉዘር አንዳንዴ ሉዘር ሆነ የምትጠቀመው ነገር አለ እንደዛ ይመስለኛል እነ ኢዜማ በእርግጠኝነት እንደሚሸነፉ 100% እኔ I don't know አሁን አንድ ወንበር ነው ሁለት ወንበር ነው ያላችሁ አይደል ፓርላማ ውስጥ አንድ ወንበር ነው የጉራጌ ክልል ያገኙት አንዴ ኢዜማ አብንም ሁለት ወንበር አለው በእርግጠኝነት ተመልሰው
ያን አብይ እንደ ድርጅት ነው ያልኩት አሁን ደሳለኝና አንደኛው እንትኑ ማለት አይደለም ግን እንደ ድርጅት የትም ቦታ ሊመርጡ እንደማይችሉ እና ያው እንትናቸው የሚሆነው ምንድነው በተለመደ መንገድ አሁን ጌታቸው ረዳም ተጨምሯል የትግራይ ፓርቲም ተጨምሯል የማስተዛዘኛ ቦታዎች ይሰጧቸዋል በቃ ኢትዮጵያ ፖለቲካ ላይ እንደዚህ እየቀለዱ ለሚቀጥሉት 5 እና 6 አመታት መቀጠል ነው የሚሆነው ግን አይ ሆፕ ያ ነገር ባጭር ጊዜ ሊሆን ይችላል በነገራችን ላይ እንደዚህ እኮ ነው የሆነው 2010 ላይ እኮ ወያኔ ኢህአደግ 100% ነው አይደል ምርጫውን ያሸነፈው ታስታውሳለህ ባሸነፈ በ8ኛው ነው በ9ኛው ወር ነው የተገረሰሰው ፓርቲ እና ምርጫ ማሸነፍ ህዝብ ያልፈለገው ህዝብ ባልፈለገው ሁኔታ ምርጫ አጭበርብሮ ምርጫ በግፊት ታርጎ ማሸነፍ በራሱ የስልጣን መቆያ ማረጋገጫ አይደለም ይሄው ያለፈው 8 አመት ኢህአደግ እነ በረከት ስምኦን እንዳለ ኢትዮጵያ ውስጥ አጠቃላይ ወንበሩን ሰብስበው የ100 ነው 98 ነጥብ ምናምን % አሸንፈናል ብለው እንደዛ ባሉ በ7ኛው ነው በ8ኛው ወር ነው የተሸነፉትና በእርግጠኝነት አሁንም ምርጫው ያው አብይ ይፈልገዋል ምክንያቱም ቀደም ያልኩት ነገር ነው በትጥቅ የሚታገሉት ወገኖች አንደኛው የሚከራከሩበት መንገድ በምርጫ የተመረጠ መንግስት ነው ስለዚህ 5 አመት ጠብቁ 6 አመት ጠብቁ ይያሉ ብለዋል እኮ 5 አመት ጠብቁና ተወዳደሩና ከፈለጋችሁ ቤተ መንግስት ግቡ እንጂ መሳሪያ አንስታችሁ ምናምን አትገቡም ብለዋል አሁን ደግሞ ምን ያካሄዱና እንደገና የሚቀጥለው ማን ነው እስከዛ የሚጠብቀው ማይ ፍሬንድ እና የሚሆን ነገር አይደለም እና ያለው ቀውስ ቅድም ያነሳናቸው ስንጀምር ያነሳናቸው ኢኮኖሚው ቀውስ ማህበራዊ ቀውስ ኢትዮጵያ ውስጥ ያለው የጸጥታ ቀውስ ምናምን በአጠቃላይ በስርዓቱን በቅርብ ጊዜ ይዞት የሚሄዱ ነው የሚመስለኝና በዚህ ደግሞ ህዝቡ ቅድም እንዳልኩት ነው የህዝብ ለአንዴና ለመጨረሻ ጊዜ እንደዚህ አይነት መሪዎችን ኢትዮጵያ ውስጥ እንዳይመለሱ እንዳይደገሙ አድርጎ በመሸኘት ነፃ ህዝብ መሆን መቻል አለበት በቃ ነፃነት በእውነት ለመናገር በቃ ምን መሆኑን ማሳየት መቻል አለበት ካላሳየ ባርነትን ፈቅዶ ተቀብሏል የሚል እንትን ድምዳሜ ነው የሚያሰጠው እንትን ያው ሰሞኑን ጄነሬሽን ዚ የሚባል በየቦታው የፈጠረው ነገር አይተናል አውርተናል ያለፈው ጊዜ አይደል እንደውም አንድ ሰው ኢትዮጵያ ውስጥ ጄነሬሽን ዚ ሳይሆን ጀዝባ ጄነሬሽን ያለው የሚል ትናለ የጀዘበ ጄነሬሽን ያለው እንትን ያለው በጣም ኮንት ነው በማንቸስተርና በአርሴናል እንትን ድብድብ ጦርነት የሚፈጥር ጄነሬሽን ማለት ዩኒቨርሲቲዎች ውስጥ ምናምን አንድ መሆን አቅቶት በትንንሽ የብሔር ጉዳዮች እዚህ እዛም ምን ታረክ ጄነሬሽን ማለት እና ጄነሬሽን ዚ ያለፈው ጊዜ ጠይቀህ ነበርና አንዱ ደውሎ አይ አንተ እኮ ዝም ብላችሁ የደከማችሁት ኢትዮጵያ ውስጥ ጄነሬሽን ዚ የለም ጀዝባ ጄነሬሽን ያለው ምናምን ነገር አለና ስድብ ከሆነ ይቅርታ ጠይቃለሁ ግን ይሄንን ለመናገር ነው በጣም አመሰግናለሁ መስፍን አማን ለነበረን ቆይታ በተመልካቾች ስም ከልብ ነው ማመሰግነው እግዚአብሔር ይስጥልኝ መሳይን በርታ እኔም አመሰግናለሁ